ስሜ ሳሚራ ይባላል። ተወልጄ ያደግኩት ወደ ሻሸመኔ አካባቢ ነው እና ታሪክ የሚጀምረው ያው አባቴ ወታደር ነው። ማዘሬ ደግሞ ከሱ በፊት ሌላ ትዳር ነበራት እና የኔ ታላቅ አንድ ወንድም አለኝ። ከዛ እሱ እዛ ለስራ በሄደበት አጋጣሚ በዛ አጋጣሚ ሰው አስተዋወቃቸው። በዛ ነበር የተዋወቁት እና ያው ሲተዋወቁ ወንድሜ የ4 ዓመት ልጅ ነበረ ያውቃል ሁሉንም ነገር። ከዛ አብሯት መኖር እንደሚፈልግ ምናምን ተነጋግረው ግን የሷ ቤተሰቦች ፍቃደኛ አልነበሩም እና እንዴት ቤተሰቡን የማታውቅም ሰው ምናምን ብለው ማለት ነው። ከዛ ቤተሰቦቿ ስላልተቀበሉ እንደዚህ በጓደኝነት እያሉ ነው የተረገዝኩ ማለት ነው። ከዛም በኋላ እኔ ተረገዝኩኝ ምናምን። ከዛ እሱ ከዛ ተቀየረና ወደ ሌላ ቦታ ሄደ። ወደ ሌላ ቦታ ሲሄድ ያው እናቴ ለአባቷ ከሷ ውጪ ሌላ ልጆች አሉት፣ ግን ለእናቷ ብቸኛ ልጅ ናትና ውርስ ምናምን ነበራት። አባቷ ወረሳት ማለት ነው። እና የራሷ ስራ ምናምን ነበራት። ከሱ የምትፈልግ አይነት ሴት አልነበረችም፣ የራሷ ነገር ነበራት። እና እነሱም ገንዘቧን አይቶ ምናምን ነገር እንደሆነ አስበው ስለነበረ ለዛ የተቃወሙት ማለት ነው። ከዛ ያው በሃይማኖት የተለያዩ ናቸው። እሱ አባቴ ሙስሊም ነው፣ እሷ ደግሞ ክርስቲያን ናት። ከዛ ኒካ አልነበራቸውም። እንደዚህ በጓደኝነት እያሉ ነው የተረገዝኩኝ። ከዛን ያው በዚህ መሀል አባቴ ልክ ማርገዟን ሲያቅ ጊዜ ባህሪዎቹ ምናምን መቀየር ጀመሩ። ምናምን ከሴት ጋር ምናምን እንደፈለገ ይሆናል ምናምን በሴት ጉዳይ ይታሰራል ምናምን። ከዛ እሷ ታስፈተዋለች፣ አለቆቹ ምናምን ያስፈቱታል። እንደዚህ በዚህ መልኩ ቀጠለና ከዛን የ5 ወር እርጉዝ ሆና ምናምን በቃ ቤተሰብም ስላገለሏት ምናምን ለማስወረድ ምናምን አሰበችና ከዛ ያስፈራራት ጀመረ ማለት ነው። አንቺንም ቤተሰቦችሽን ማጥፍቼ ነው መጣፋው ምናምን ይላት ነበረ። ያንን ስለፈራች ተወች። ከዛን ተቀይሮ ከሄደ በኋላ ስልክ መደወል ምናምን አቆመ ማለት ነው። ቀነሰ፣ ስልክ የሚደውለውን ነገር ምናምን ተወ። ከዛን ያው እሷ ስራም ስለነበራት ምናምን የራሷም ነገር ስለነበራት ቤት ኪራይም ስላልነበረባት የራሷ ቤትም ስለነበረ ያን ያክል ብዙም አትጫነው ማለት ነው። ሲደውል ደወለ ነው፣ ካልደወለም ኖርማል ነው ብላ ታልፈዋለች። ከዛን በዚህ መልኩ ቀጠልና የሆነ ሰዓት ላይ የባለስልጣን ልጅ ደፍረሃል ተብሎ ታሰረ ማለት ነው። ከዛ ታሰረና በጣም ብዙ ብር ተጠየቀ። ከዛም በኋላ ብር ከፍላ አስወጣችሁ ማለት ነው። አሁንም ከዛ ድጋሚ እዛ ከነበረበት ቦታ ምናልባት ከተሻሻለ ብለው ሌላ ቦታ ቀየሩት ማለት ነው። ከዛ ሌላ ቦታ ሲቀይሩት ያው ባይስተካከልም ትንሽ ከመጀመሪያው የተሻለ ሆነ። ከዛም በኋላ ግን ድምፁን አጥፍቶ ጠፋ። በዛው ልትወልደኝ 9 ወሯ ላይ ከገባች በኋላ መጣና ያው በዛ ሰዓት ብሩ ብዙ ሊሆን ይችላል፣ ይሄ ብር አላውቅም፣ ግን 10 ብርና 1 ብርድ ልብስ ገዝቶ ሰጥቷት ሄደ ማለት ነው። ከዛ ሰጥቷት ሄደ። እኔ ተወለድኩኝ። በቃ እኔ ማሳደግ ጀመረች። እሷ በፈለገበት ሰዓት ይደውላል፣ ደስ ይለው ይደውላል፣ ደስ ይለው እንደፈለገ ማለት ነው። ከዛ ለ1 ዓመት ከ6 ወር ያህል መጥቶ አላየኝም። ልክ የዓመት ከ6 ወር ልጅ ሲሆን መጥቶ አየኝ ማለት ነው። ከዛ መጥቶ አየኝና ተመልሶ ሄደ። ልክ ዓመት ከ9 ወር ሲሆነኝ ጊዜ ልጄን አምጥተሽ አሳይኝ አላት ማለት ነው ብሎ በቃ መጨቃጨቅ ጀመረ ምናምን። በቃ ይደውላል ምናምን። በቃ ልጄን አምጥተሽ ካላሳይሽ ምናምን ማለት ሲጀምር እሱ በዛ ሰዓት የነበረው ነጌሌ ቦረና ነበረ። አገሩን አታውቀውም። ተነስታ እኔ ልታሳይ ይዛኝ ሄደች ማለት ነው። እኔ ከዛ ይዛኝ ሄደችና እዛ ልክ ስትደርስ ጨልሞ ነበረ፣ ማታ ነበር የነበረበት። ካምፕ ደግሞ ጫካ ነበር የነበረው። ከዛም በኋላ ጅብ ምናምን ነበረ ማለት ነው። ያው እሷ የነገረችኝን ነው የምነግርሽ፣ ከዚህ ስለሚጀምር ነው ታሪኩ። እሺ ከዛን ጅብ ምናምን ነበረና በጣም ጅብ ይጮህ ነበር ምናምን። እንዴት ደፍራ ወደ ውስጥ ትግባ? በጣም ያስፈራ ነበር አካባቢው ምናምን ነገር። ከዛ የሆነ ወጣት ልጅ አብሮኝ ከመኪና የወረደ ልጅ አለች፣ እኔ ላድርስሽ አላትና ይዟት ሄደና እስከ ዋርድያ እስካለበት ድረስ አደረሳትና ከዛን እሱ ጓደኛ ሲደወልለት አልነበረም፣ ውጪ እየጠጣ ውጪ ነበር የነበረው። ከዛ ደወሉለት ጓደኞቹ፣ አረ ባለቤት መታለች ልጅህን ይዛ ምናምን ሲባል ጊዜ ከሌሊቱ 9 ሰዓት መጣ ማለት ነው፣ ሰክሮ ምናምን ነገር። ከዛ ስልክ ስትደውልለት እሷም ከሴቶች ጋር የነበረው ጫጫታ ምናምን ነገር ይሰማል አለችና ከዛ መጣ። ሲመጣ ጊዜ በቃ አልተግባቡ፣ የሚጣሉ ነበር ምናምን ማለት ነው። ከዛን በስተመጨረሻ ከዚህ በኋላ እንደውም አግቢ በቃ ምናምን ነገር አላት ማለት ነው እናቴን።
እኔ እንዳጠብቂኝ አግቢ በቃ ማግባት ትችያለሽ ምናምን ነገር አላት። ከዛ እሺ ያለችው እኔን ጥላበት እሱ ላይ ልትጠፋ አለችና እንደውም ልጄን ስጭኝ ለእናቴ እሰጣታለሁ ምናምን ነገር ሲል እንደውም ውሰዳት በቃ ምናምን አለችና ጥላኝ ሄዳ ሌላ ቦታ ተደብቃ ምናምን ስትሰማ እኔ በጣም አለቅሳለሁና በጣም ይጮህብኛል ይቆጣኛል ምናምን ይሄን ስታይ አላስችላላትና ተመልሳ ወሰደችኝና 2 ቀን 3 ቀን ቆይታ እዛ ሸኛት ተመለሰች ማለት ነው። ተመልሳ ለ1 አመት ያህል ጠበቀችው። መቶ ያየኛል የሆነ ሰዓት ሰላም ይሆናል የሆነ ሰዓት ደግሞ ይቀያየራል ባህሪው። ከዛ ተመልሳ ሌላ አገባች ማለት ነው 1 አመት ከጠበቀችው በኋላ። ከዛ ሌላ ያገባችበት ምክንያት ያው አንደኛም የሆነ በቃ የሚከላከላት አጠገቧ ሌላ ሰው የለም እንደነገርኩሽ እሷ ብቻ ናት ልጅ። እናቷም ደግሞ ጥላት ጠፍታለች እሷን ሌላ ቤተሰብ የላትም። ሁሉም ቤተሰብ አግልሏታል አይፈልጓትም ምናምን ነገር ማለት ነው። እና በቃ በዚህ ምክንያትም የነበራትም ነገር ትንሽ እየከሰረች ምናምን ነገር መጣች ምናምን ሰው ቤት እስከ መቀጠር ድረስ ደረሰች ማለት ነው። ሰው ጋር ተቀጥራ ስራ መስራት ድረስ ደረሰች። ከዛን የሆነ ሰዓት ከዛው ልክ ማግባቷን ሲያቅ መጣ ማለት ነው። ሲመጣ እሱ ታናሽ እህቴን እርጉዝ ነበረች የ6 ወር እርጉዝ። ከዛ በቃ ካልገደልኳት ምናምን ነገር አለ። በጣም ብዙ ነገር ፈጠረ። ሰውየውንም ካልገደልኩት አለ። በጣም ብዙ ነገር ፈጠረና ተመልሶ ሄደ ማለት ነው። ከዛ በቃ ሰው ይልክብናል ቤት ውስጥ ምናምን ሰውየውን እሱን የእህቴን አባት ማለት ነው ሊያስገድረው ብዙ ነገር ያደርጋል ምናምን። ከዛ በቃ እህቴ ከተወለደች በኋላ ልክ የ6 ወር ልጅ ስትሆን በቃ ይዛሃት ሂድ አንተ በቃ ተደበቅ ምክንያቱም በዚህ ሁኔታ ይገድልሃል ምናምን ስትለው እናቴ አይ ከሄድኩኝ ልጄን ይዣት ነው የምሄደው ብሎ እህቴን ይዟት ሄደ ማለት ነው ወደ እናቱ ጋር። ከዛ ግን ስትሄድ አላውቅም ይዛኔ 6 ወር ወይ ታልፋለች በቃ እንደዛ ነገር ናት። ከዛ ይዟት ሄደ። ልክ እሱ ሲሄድ በቃ ቤት ምናምን እንትን ይልብናል። ቤት ማታ ማናውቀው ሰው መጥቶ በር ይደበድብብናል ምናምን በጣም በቃ ከምልሽ በላይ በሰዓቱ በጣም አስፈሪ ነበር። በጣም ነበር የሚያስፈራው። በተለይ እንደ የሆነ ልጅ ሆነሽ ምናምን ስታስቢው በጣም ከባድ ነበረ። ከዛን ትምህርት ቤት መግቢያ ሰዓት የደረሰና ትምህርት ቤት ገባው ማለት ነው። ከዛ ከወንድሜ ጋር ነበር የምማረው። አስተምራታለሁ ግል ትምህርት ቤት ነው መግባት ያለባት አለ። ግል ትምህርት ቤት ገባ ማለት ነው። ግል ትምህርት ቤት ገብቼ እየተማርኩኝ በመሀል የ2 ወር ይከፍላል። ከዛ ይከፍላል። ወንድም ልጅ አመጣሽ? አንድ እህት እኮ ነው የነበረሽ ከእንጀራ አባትሽ የተወለደ። ታላቅ ወንድም አለኝ ብዬሽ ነበር እኮ እና እሱን ከማግባቷ በፊት ነበረ። ከአንቺ አባት በፊት ነበረ? ኦኬ ታሪኩ ከአንቺ አባት ስለጀመረ ብዬ ነው። እሺ እሺ እሺ። አይ ነግሬሻለሁ አቡስ ተሽኮን እንጂ ወይ አልሰማሽም ነው ይሆናል እንጂ ነግሬሻለሁ። ከዛን ያን ያህል ልዩነት የለንም። ወንድሜ 5 አመት ነው የሚበልጠኝ። እኔ ደግሞ እህቴን 4 አመት ነው የምበልጣት። ከዛ ከወንድሜ ጋር ገባን መማር ጀመርን። በመሀል ይከፍላል ሲፈልግ ከፈለገ አይከፍልም። በቃ እንደፈለገ ነው የሚሆነው። የሆነ ሰዓት ላይ በጣም ሲደራረብ ጊዜ አልጋ የቤት እቃ ምናምን በቃ እየሸጠች መክፈል ጀመረች ማለት ነው። እሷ እንዳናቋረጥ ትምህርታችንን ማለት ነው። ከዛን እንደዛ የተማርን ወንድሜን የመንግስት ትምህርት ቤት አስገባቸው። እኔን ግን በቃ ከዛ ማውጣት አልፈለገችም። እዛው ቀጠልኩ ማለት ነው። ከዛ ልክ 1 አመት ከ6 ወር ሲሆናት እህቴን አመጣት አባቷ ማለት ነው። አያቷ ጋር ነበረች አመጣትና ከሰጠና እሱ ሌላ ትዳር መሰረተ ማለት ነው። በቃ እኔ ከዚህ በኋላ አልፈልግም ብለው አልፈልግም ያለችበት ምክንያት የሆነ ሰዓት እኔ እህቴን አዝያት ወደቀችብኝና ጭንቅላቷን ድንጋይ መታት። ከዛ ተናዶ መታኝ ማለት ነው እሱ። ከዛ ሲመታኝ በሷ ከመጣህማ በቃ ወጣልኝ ምናምን አለችው። በዛ ምክንያት ተለያዩና እሱ ሌላ ገባ ማለት ነው። ከዛ እንደዚህ እየኖርን የሆነ ሰዓት ላይ መጣና እንደዚህ ፋዘር በቃ ለምን ያለሽን ነገር በቃ እንትን እንበልና እኔ ማለት በጸባይ ማለት ነው መጥቶ ያለውን ነገር ንብረትሽ ምናምን ስጭኝና እኔ ቤተሰቦች ያሉበት አካባቢ ቤት ልስራና እዛ አብረን እንኑር። እኔም አሁን ከዚህ ስራ ልወጣ ነው ምናምን ይላታል ማለት ነው። ከዛ ያው ከቤተሰብ የተገለለችው በሱ ምክንያት ስለሆነ አመነችው፣ እሺ አለችው። ቤቱ ተሸጠ። ገጠር ምናምን የነበራት ነገር ምናምን እንዳለ ተሸጠ ምናምን ሰጠችው ማለት ነው። ሰጠችውና በቃ የቤት እቃ ምናምን የማትፈልጊውን ሽጪ፣ የምትፈልጊውን ነገር ደግሞ ጠርንፈሽ አስቀምጪና መጥቼ ወስዳችኋለሁ በዚህ ቀን መኪና ይዤ እመጣለሁ ብሎ ሄደ ማለት ነው። ከዛ ሄዶ የዛን ቀን ሲጠበቅ መጣ። አልፎ እንጂ 1 ቀን አሳልፎ ምናምን መጣ። እኛ ተዘጋጅተን ምናምን እየጠበቅነው ነው። ከዛ እህቴን ለአባቷ ልትሰጣት፣ ወንድሜን ደግሞ በጣም ይወደዋል። በጣም ማለት ነው እንደ ልጁ ነው የሚያየው። በጣም ይወደዋል ወንድሜ።
ከዛ ታናሽ እህቴን ደግሞ አይወዳትም ከሱ በኋላ ስለመጣች ማለት ነው። እና እሷን አልፈልግም፣ እሱን ግን እንደ ልጄ ስለማየው ችግር የለውም እሱን ይዘሽ አብረን መተን መኖር እንችላለን ምናምን አለ። ከዛም በኋላ አይ እንትን ከዛም በኋላ ማለት ነው የዛን ቀን ስንጠብቀው አልመጣም፣ መጣ እንጂ ከዛ መጣና እቃችሁን ጠርንፉ ብሎን እኛ እየጠበቅነው ነው ጎረቤት ጋር ቁጭ ብለን ማለት ነው። ቤቱ ሁላ ተሸጧል ምናምን። ቤት አትውልም ውጭ ቀን ስራ ምናምን መስራት ጀመረች እናቴ ማለት ነው። በቃ ካላት ነገር ወርዳ ቀን ስራ፣ ሰው ቤት ልብስ ማጠብ ምናምን እንደዚህ አይነት ነገር መስራት ጀመረች። እሱ ጭራሽ ረሳን። የሆነ ሰዓት ይመጣል፣ ከዛም በኋላ ይመጣና የሆነ ነገር እንትን ፈጥሮ ይሄዳል። ከዛ የሆነ ሰዓት ይመጣል በአመት አንዴ። በቃ እንደዚህ ሆነ ኑሯችን ማለት ነው። ከዛ እንደዚህ እየኖሩ ወንድሜ ልክ 15 አመት ምናምን ሲሆነው ጊዜ ጠፍቶ ወታደር ቤት ሄደ ማለት ነው። ከዛ የሄደበት ምክንያት እኔን በጣም ይመታኝ ነበር ምናምን፣ እንጣላለን። ይሄ ታላቅና የታናሽ ጸብ የለም፣ እንደዛ እንጣላለን። እኔ ደግሞ በክፋት ነው የማስበው በዛ ሰዓት ልጅ ስለነበርኩኝ። ከዛ ለእናቴ ስነግራት እናቴ ደግሞ ተው በቃ በሷ አትምጣብኝ፣ እሷን ለምን ትመታታለህ ምናምን ትለዋለች። ከዛ የሆነ ሰዓት ላይ ከቤት አባረረችው እንዲማር ብላ ማለት ነው። ከዛ ጓደኞቹ ሽምግልና ሲልክ እኔ ቆይ እሷን ልጠይቃት አለች። እኔን ስጠይቅ ጊዜ አይ ይመታኛል አሁንም እንዳይገባ ቤት አልኩኝ ማለት ነው። ከዛ ተናዶ በዛ ምክንያት ወታደር ቤት ሄደ ማለት ነው። በቃ 15 ጨርሶ ልክ ወደ 16 እንደገባ ነው ወታደር ቤት ሄደው ተናዶ። ከዛ ወታደር ቤት ሄደ። ማዘር ደግሞ በዛ ምክንያት እኔን መውቀስ ጀመረች ማለት ነው። በቃ ዞረችና ባንቺ ምክንያት ነው ልጅ ይዛ ሄደው ምናምን ትለኛለች። ከዛ በዚህ በኋላ የሚገርምሽ አቡ የዛን ሰዓት ፋዘር እንደዛ ንብረታችንን አሽጦ ምናምን ባዶ ላይ በቀረንበት ሰዓት ብርጭቆ ሁላ ሳይቀር አውጥተን እየሸጥን ወደ ሻሸመኔ አካባቢ ያው ድንች ምናምን ነው የሚመረተው እና ድንች በጣም ርካሽ ነው። የ10 ብር ድንች ገዝተን ጠዋትም ቁርስም ምሳም እራትም እሱን ቀቅለን የምንበላበት ጊዜ ነበር። በጣም ፈታኝ ጊዜ ነበር። በጣም የሚያስጠላው ማለት ነው። በጣም ከምልሽ በላይ። በዛ ላይ ደግሞ ቤት ውስጥ ወንድ ሳይኖር ሲቀር ሴት ሲያሳድግሽ በቃ የሆነ ሁሉም ሰው ይደፍርሻል። በዘመድ ሳይኖርሽ ሲቀር ብቸኛ ስትሆኝ ሁሉም ሲያገልሽ ምናምን ያገኘው ሁሉም ሰው ነው በቃ አንቺ ላይ ጉልበቱን ለማሳየት የሚሞክረው ማለት ነው። እና በዘመድም እንደዚህ በጎረቤትም ብዙ ጊዜ መደፈር ሙከራ ይደርስብኝ ነበር እና አልናገርም ለእናቴ። እናቴ በጣም ኃይለኛ ናትና በቃ የሆነ ነገር ስለኛ የሆነ ነገር እንትን ከተባለ በቃ በጣም ትጋፈጣለች። በጣም ኃይለኛ ናት እና አልነግራትም ነበረ። ከዛ እንደዚህ የሆንኩኝ የሆነ ሰዓት ላይ ይጣሉና እነሱ ሁለቱ በጣም ከባድ ጸብ ይጣሉና ትምህርት ቤት አልከፍልም ምናምን ብሎ ትምህርት ቤት አቆመ። በወር የሚገርምሽ 300 ብር ነው የሚቆርጥልኝ ማለት ነው። ልብስ በአመት አንዴ ነው የሚያለብሰኝ። ከዛ ውጪ ምንም የሚያደርግልኝ ነገር የለም ማለት ነው። 210 ብር የትምህርት ቤት ከፍላለሁ፣ 90 ብር ለቅባት ምናምን። 100 ብር እንኳን ጨምርልኝ ስለው አይጨምርልኝም ቢሞት ማለት ነው። እሺ አይደል። ከዛ እንደዛም ሆኖ ግን በጣም ነው የምወደው። ለአባቴ ያለኝ ፍቅር በጣም ይለያል። በጣም በቃ እስክሞት ድረስ ነው የምወደው። በዛ ላይ ደግሞ የእሷ ቤተሰቦች ይሰድቡኛል እኔም ማለት ነው። አንቺ ዘሩ ከማይታወቅ ሰው ተወልደሽ ይኸው እናትሽንም እንደዚህ ያደረግሻት ወይ አንቺ አልጠቀምሻት ከዚህ የተረገመ ዘር ተወልደሽ ምናምን ይሉኛል። በጣም ማለት ነው በቃ የሚያጸይፍ ቃል ነበር የሚናገሩኝ ማለት ነው። ከዛም ልክ የሆነ ሰዓት ላይ የእናቴ ጎረቤታችን አለች እና እናቴ እና እሱ ሲጣሉ ጊዜ ይቅርታ እንደዚህ ማለት አልፈልግም፣ ግን ሴትዮዋ ሴተኛ አዳሪ ነው የምትሰራው እና ልጅ ማታ ማታ ወጣ ስታደር ልጆቿን እኛ ጋር ነው የምታሳድራቸው። ወንድ ልጆች አሏት። አንድ የ5 አመት ልጅ እና የ2 አመት ልጅ አላት። እኛ ጋር ነው የምታሳድራቸው ማለት ነው። እና እንደ ልጅ ነው የምናያቸው። በቃ ሽንት ምናምን ሲሸኑ ፍራሽ ላይ ምናምን በቃ እንደ ልጅ ነው የምናያቸው። ቤታቸው በጣም ጠባብ ናት እና እዛ ውስጥ እነሱን ሁለቱን አስተኝተን ፍራሽ ላይ እኛ ቁጭ እንላለን እሷ እስከምትመጣ ድረስ ማለት በጣም ነው የምንወዳት። በጣም ከምልሽ በላይ በቃ እንደ ጎረቤት ሳይሆን እንደ ቤተሰብ ነው የምናያት ማለት ነው። ከዛን የሆነ ሰዓት ላይ ለምን ያላስታርቃችሁ ማለችና ስልኩን ተቀበለች ማለት ነው፣ አባቴን ስልክ። ከዛ ሁለቱ ማውራት ጀመሩ ምናምን። ከሷ ጋር ሲያወራ ትንሽ እየተረጋጋ መጣ ምናምን። ከዛ ማዘሬ እንደዚህ ሲሆን ሚስጥሯ ምናምን ማውራት ጀመረች፣ ለሷ ታማከራታለች ምናምን። ከዛ የሆነ ሰዓት ላይ እኔን እንኪ ልጁን ያዥልኝ እሺ መጣው አለችና ትንሹ ልጅ ለኔ ሰጣኝ። ቅዳሜ ቀን ነው ልክ 8 ሰዓት አካባቢ ወጣ ሄደች ማለት ነው። መጣው የልጄን አባት ላገኘው ነው ብላ ነው የወጣችው። ከዛ ሄደችና ተመልሳ መጣች ማታ አካባቢ። ከዛ እኔን አላየችኝም። እንደዚህ መጋረጃ ውስጥ ቁጭ ብዬ ውስጥ እያጠናሁኝ ነው፣ አላየችኝም። እናቴ ቁጭ ብላ ጎመን ትቀነጥሳለች። ከዛ የሆነ ነገር ልነግርሽ ነበር እኮ አለቻት። ምንድነው ምናምን ስትላት የእሷን አባት አውርቼው እኮ እንደዚህ አለኝ አለች። ምንድነው ያለሽ ምናምን ስትላት
እሷን እኮ ሳልፈልግ ነው የወለድኳት የኮንዶም ትራፊ ናት ብሎ አለኝ ስትል ሰማሁኝና ከዛ ውጥት አልኩኝና ምናምን ነገር አልኳት። የዛኔ ገና 13 ምናምን ቢሆነኝ ነው ምናምን ነገር ስላት ደነገጠችና እንዴ ያለሽ እንዴ ምናምን ነገር እየቀለድኩ ነው በቃ ምናምን ነገር አለች። ከዛ ማዘር ኧረ እንደዚህማ አይልሽም ምንም ቢሆን የመጀመሪያ ልጁ ናት እንደዚህ አይልሽም አለቻት። በዛ ላይ ደግሞ አግብቻለሁ ብሎም አለኝ አለች። ከዛ አግብቻለሁ ልጅ ልወልድ ነው አሁን ብሎ አለ። እንዴት በእኔ ንብረት ነው የሚያገባው ምናምን ነገር አለችና ማዘር በቃ እየቀለደ ደግሞ እንደዚህ ላገኘው ሰው በሙላው ለእናቴ እህቶች ምናምን እንደዚህ ያወራል በቃ ስድብ ይሳደባል ምናምን ማለት ነው። ከዛ ለእናቴም ደወለና አግብቻለሁ እኮ እኔ አለ። አግብቻለሁ ብሎ በቃ እኔ ያ ነገር ደግሞ ከአይምሮ ውስጥ አልወጣም ማለት ነው። ከዛ ወጣሁኝና ውጪ መውለድ እንደዚህ ከሆነማ ለኔ ልጅ እንዳትሰጠኝ ፈጣሪ መሃን አድርገኝ አልኩ ማለት ነው። ከዛ ልክ በሳምንቱ ምናምን ደወለና የእናቴ እህት ጋር እሷ ረግማኝ ነው መሰለኝ ሁለተኛ ልጅ ሞተብኝ እና ይቅር እንድትለኝ አድርጉልኝ ምናምን ነገር አለ ማለት ነው። ከዛ ጠሯትና ሰብስበው ምናምን አናገሯት ብለው አይ እኔ ችግር የለብኝም በቃ እኔ እሱ እንዲቀጣ እንጂ በዚህ ምክንያት ሌላ ሰው እንዲጎዳ አልፈልግም እኔ ችግር የለውም ምናምን ነገር አለች። የሚገርምሽ ሌሊት እየተነሳችሁላ በጣም ነው የምታለቅሰው እናቴ ማለት ነው። አያታለሁ ሁሌ ማለት ነው። እና በጣም ነበር የምታለቅስበት በጣም ከምልሽ በላይ ማለት ነው። በጣም ከዛ ልክ የሆነ ሰዓት ላይ እኔም ይሄን ነገር መጠየቅ ፈለኩኝና በአካል እንዳልጠይቀው አይመጣም እዛ ማለት ነው። ስለማይመጣ ያለኝ አማራጭ እኔ ጋር ትምጣ ይል ነበር። የሆነ ሰዓት ከቤተሰቦቼ ጋር ላስተዋውቃት ትምጣ ምናምን ነገር ይል ነበርና ያለኝ አማራጭ እሱ ጋር ሂጅ በአካል አግኝቼው መጠየቅ በቃ ማወቅ ፈልጋለሁ። ይሄን ነገር መስማት ፈልጋለሁ ከራሱ ማለት ነው። ከሌላ ሰው ሳይሆን ከራሱ ሰምቼ እውነት መሆኑን ማረጋገጥ ፈልጋለሁ። እኔ እውነት እንደዚህ አይነት ልጅ ነኝ ለምን እንደዚህ ያለኝ ምናምን ብዬ ማለት ነው። እና በስልክ ደግሞ እንዳልጠይቀው በእናቴ ስልክ ስለሆነ የማገኘው ሁሌ አብራኝ ስለምትሆን ትሰማለች። ከሰማች ደግሞ ይሄ ነገር እንደተሰማኝ ይገባታል። እና ሁሌ ተደብቄ ያለቅስ ነበር። በቃ ትምህርት ቤት አልማርም ምናምን በትምህርት ቤት ጎበዝ ነበርኩኝ። በቃ ከዛ በኋላ እንዴት ብዬ ልማር? ይሄ ነገር ነው ትዝ የሚለኝ ማለት ነው። በቃ እውነት ለካ እኔ የማልፈለግ ልጅ ነኝ። ለዚህ ነው የማይመጣው የማያየኝ ምናምን እላለሁ። ከዛ ሄድኩኝ ማለት ነው። በቃ መሄድ አለብኝ ብዬ ሄድኩኝ ቤተሰቦቹ ልተዋወቅ ማለት ነው። ከዛ የ15 ዓመት ልጅ ምናምን ሆኜ ነው የሄድኩት። ከዛ እናቴ ብቻዋን ላገት ሲላት ብቻዋን አልካትም ይዣት ራሴ እመጣለሁ። ይዣት መጥቼ አሳይቻት መቆየት ከፈለገች ትቆያለች፣ ካልሆነ ግን ይዣት ነው መመለሰው አይሆንም ማለችና ይዛኝ ሄደች ማለት ነው። እና መንገዱ በጣም ሩቅ ነው። ወደ ሱዳን ጠረፍ አካባቢ ነው ያለው ማለት ለሱዳን ቆርቀብ ወደ ሆነ ሀገር ነው ያለው። ስሙን መጥራት ስለማልፈልግ ነው ከተማው። ከዛ ይዛኛ ሄደች ምናምን መጀመሪያ ቤተሰቦቹ ናቸው ተቀበሉ። ከዛ እናቱ እህቱ ምናምን እናቴን ቆጭ አረጓትና እኛ ካንቺ ጋር ቢሆን ደስ ይለን ነበረ፣ ግን አሁን ላይ አግብቶ የአንድ ልጅ አባት ነው አግብቶ እየኖረ ነው ምናምን ነገር አሏት ማለት ነው። ያገባው በማን ነው? ከሷ ላይ በወሰደው ንብረት ሄዶ ቤት ገዝቶ እዛ ቤት ሰርቶ ቤቱን በሚስቱ ስም አድርጎ እዛ እየኖረ ነው ማለት ነው። ከዛ አንዴ ከሆነ በኋላ ምን ታደርጋለች? በቃ ችግር የለውም እሺ፣ ዋናው ነገር እሷ እናንተን መተዋወቃችሁ እንኳን ማየቻችሁ እንኳን ማወቀቻችሁ አለችና ይዛኝ ሄደች ማለት ነው። ወደ እሱ ወዳለበት ቤት ሄድን። ከዛ ተቀበለን፣ ሚስቱም ነበረች። ከዛ ትኬት የባስ ትኬት ሲታይ ለእናቴ ብቻ ነው የቆረጠው፣ ለእኔ አልቆረጠልኝም። ከዛ ብቻውን ማገኝበት መንገድ ደግሞ አጣው። በምን መንገድ ልጠይቀው? ሰው ነበረ ቤት ውስጥ ወንድሞቹ ነበሩ ምናምን ማለት ነው። ከዛ መጣና እኔ ሄዳለሁ አልቆይም እዚህ አልፈልግም አልኩኝ። ከዛ ከወንድምሽም ከቤተሰብ ጋርም ትንሽ ቆይና ትሄጃለሽ፣ እዚህ ትንሽ አይተሻቸው ቆይተሽ ትሄጃለሽ አለኝ። ከዛ መስከረም ላይ ትሄጃለሽ አለኝ። የሄድኩት ክረምት ውስጥ ነበረ፣ ለትምህርት ሊከፈት 1 ወር ምናምን ይቀረዋልና ትሄጃለሽ አለኝ። እሺ አልኩኝና ቆየው ማለት ነው። ከዛ መጀመሪያ አካባቢ አሪፍ ነበረ፣ የሚጠቀምበትን የራሱን ስልክ ሰጠኝ ምናምን። ከዛ እንዴ ይሄ አባቴ ነው እንዴ እንደዛ ያለችው ምናምን ማለት ጀመርኩኝ። በቃ ይሄ ነገርማ ውሸት ነው ምናምን ማለት ጀመርኩኝና የሆነ ሰዓት ላይ እሷ ባለችበት
ሚስቱ ማለት ነው እሷ ባለችበት እሱም ቁጭ ብሎ ቡና እያፈላውላቸው የሆነ ነገር ልጠይቅህ ነበር አልኩት። ምክንያቱም እሷ ፊት ነው እንዲነግረኝ የምፈልገው። ሚስቱ አይደለች ለባዳ እንደዚህ ብሎ ካወራ ለሚስቱ እንዴ ስንት ነገር አውርቷል። ስለዚህ እሷ ፊት ማወቅ ፈልጋለሁ። ይሄን ነገር መስማት ፈለጉ። ቡና ያፈላው በቃ ውስጤ በጣም ጥያቄ ፈጠረብኝ። የዛን ቀን መጠይቅ ፈለጉ። ምክንያቱም የዛን ታይም ብዙም ያወራንበትም ጊዜ ነበር ብቻችንን። ግን ለመጠይቅ ድፍረት ምን ብዬ አባቴ እንደዚህ ብለኸኛል ብዬ ልጠይቀው ጠየቁትኝ ማለት ነው። እንደዚህ ብለኸኛል እንዴ ስለው ሳቀ ማለት ነው። እኔ በቁም ነገር ነው የጠየቁት የነበረው። እሱ ሳቀና አዎ ምን ችግር አለው ብልሽስ ምን ችግር አለው ታዲያ ኖርማል ነገር እኮ ነው ይሄ ሲጀመር አሁንሽ አለኝ እሷ ፊት ማለት ነው። ከዛ እሷም አብሮ መሳቅ ጀመረች ማለት ነው። እንዴት ብዬ ቡናውን ላፍላ በጣም የባሰ ሌላ ነገር ማለት ነው። ከዛ በቃ ላከኝ። እኔ እናቴ ጋር መሄድ ፈልጋለሁ ከዚህ በኋላ እዚህ መቆየት አልፈልግም ስል ስልኬን ተቀበለኝ። ከዛ እናቴን በምን ላገኛት? ግቢ ውስጥ ደግሞ ተከራዮች ይፈሩታል፣ በጣም ነው የሚፈሩት። ግቢ ውስጥ የሆነ ተከራይ ወንድ በተለይ ሰላም ካለኝ ገና ከመምጣትሽ ሽርሙጥና ጀመርሽ ይለኛል። ቅዳሜ ዕለት ቤቱ ገብቼ በማግስቱ ሁለት ነይ ልብስ ልግዛ። የዛን ጊዜ ክርስቲያን ነበርኩኝ እናቴ ጋር ያለው ነይ እንደዚህ አይነት ልብስ አትለብሽም ምናምን ነገር ሌላ ልብስ ነው የምትለብሹሽ ቢጃማ ምናምን ነው ከዚህ በኋላ የምትለብሹ ረጅም ልብስ ነው የምትለብሹ ብሎ ልብስ ሊገዛልኝ ልክ ወተን እሱ የውጭውን በር ቆልፎ ሲመጣ ወንዶች እያለፉ አጋጣሚ ያዩኝ። ኖርማል መንገድ ላይ ያለ ሰው እንደምታዩ ማለት ነው። ያቁሻል ምንድነው እንደዚህ የሚያዩሽ ይለኛል። እኔ ከዛሬ ውጪ መቼ ወጥቻ ቃል ገና እንደዚህ ስወጣ ማለት ነው ቅዳሜ እሱ ቤት ገብቼ ሁለት ስወጣ ያቁሻል ለምንድነው እንደዚህ የሚያዩሽ? የሆነ ነገር ነበራችሁ አላችሁ ወይስ ጠቅሰሻቸው ነው እንደዚህ የሚያዩሽ ይለኛል። ገበያ ውስጥ እንዴት ብዬ በቃ እንዴት ብዬ የምፈልገው ነገር እንዴት ልግዛው ማለት ነው። እንዴት በቃ የሆነ ሰው ካየኝ ያቁሻል ገና ከመምጣትሽ ምን ጀምረሽ ነው? ለምንድነው እንደዚህ የሚያዩሽ? ለምንድነው እንደዚህ ፈገግ የምትይው? ኮስተራት ይለኛል። ዝም ብዬ በቃ ኖርማል እንደዚህ ነው ኖርማል ስቴጅ በቃ ሰው እንደምታየው ነው ሰው ማየው በቃ የተለየ አስተያየት ይለኛል። ግን ለምንድነው ኮስተር ማትይው? ለምንድነው እንደዚህ የምትሆኝ ምናምን ይለኛል። ከዛ በዚህ ሁሉ መሀል ገዛልኝ ምናምን ልክ ስልኩን ተቀበለኝ። ሲቀበለኝ በምን ላገኛት እናቴን ተከራዮችም ይፈሩታል በጣም ማንም አላስደውልም አለኝ። ከዛ ለካ እሱ እናቴ ጋር ደውሎ መሸኛ ትላክልኝ እሱ ጋር መማር ፈልጋለሁ ብላለች፣ ስለዚህ መሸኛ ላኪላት ብሎ መሸኛ አስልኳል ማለት ነው። ይሄ ሁሉ ነገር አላውቅም እኔ። ከዛ ልክ መስከረም ሊገባ ትንሽ ቀን ሲቀረው መሄድ ፈልጋለሁ እኔ መቼ ነው ትኬት መቆርጥልኝ አልኩት። አይ እዚህ እኮ አስመዝግቤሻለሁ እዚህ ቅርብ ትምህርት ቤት አለ እዛ አስመዝግቤሻለሁ አለኝ። ለምን ስለው በቃ እዚህ ነው የምትማሪው ከዚህ በኋላ። ከዛ ልቀስኩ በጣም። ከዛ ይሄን አመት አይተሽው የዛኔ ይሄን አንድ ወር አይተሽው ነበር ያለው ይሄን አመት አይተሽው ካልተመችሽ ትሄጃለሽ እሺ አለኝ። ከፈለግሽ ሴሚስተር ላይ ምንም ልክሻለሁ አለኝ። ከዛ እሺ ብዬ መማር ጀመርኩ። አዲስ ትምህርት ቤት መግባት በጣም ከባድ ነው በጣም ማለት ነው ከምልሽ በላይ በጣም ነው በቃ የሚከብደው። የገባሁበት ትምህርት ቤት የግል ትምህርት ቤት ነው። እኔ ለብሼ የሚሄደው ጫማ እነሱ የሚያደርጉት ነገር ለኔ ያላቸው ነገር ማንም ሰው አይግባባኝም ማንም ሰው አይቀርበኝም ማለት ነው። እንዴት እንደሚጠየፉኝ ምናምን በቃ ከዚህ ነገር እንደዚህ አድርግልኝ ስለው ምን ያደርግልሻል? እዛ የገጠር ልጅ አይደልሽ እንዴ? እዛ ቆይተሻል እንዴ መጣሽ? ምን ሊያደርግልሽ ሲጀመር ማን እንዲያይሽ ነው አንቺ ነው እንደዚህ ነው በቃ የሚለኝ። ከዛ ልክ እዛ ከቆየው ከ4 ወር በኋላ ሰለምኩኝ። የሰለምኩት በራሴ ፍቃድ ነው ማንም ማስገድዶኝ አይደለም። ሰለሜ ሀቡ ሂጃብ አይገዛልኝም። ቢጃማዬን ቀድጄ ሂጃብ ማደርግበት ጊዜ ነበረ። ሂጃብ እንደዚህ ጸጉሬ ላይ ለመጠምጠም አይገዛልኝም ማለት ነው። አንድ ሂጃብ 2 ወር 3 ወር እማራለሁ አይገዛልኝም ጭራሽ ማለት ነው። ከዛ ለሚስቱ ደውለው ማይሆን ወሬ ነው የሚያወራው። እኔ ጋር ሲደውል ሰላም ነው፣ ለሚስቱ ግን በጣም መጥፎ ነገር ነው የሚያወራው። እነሱ ቤት ውስጥ ምድ በዛ ላይ የሚስቱ ቤተሰቦች ቅርብ ናቸው። እኔ ጥምድ አድርገውኝ ይዘው እንዲሞቱ ማለት ነው። በቃ እንዴት እንደሚጠሉኝ አሁን የመጣችሁ እኮ እየሰማኋቸው አሁን የመጣችሁ እኮ ንብረት ፈልጋ ነው እንጂ እውነት የሱን አባትነት ፈልጋ ነው እንዲህ ነው የሚሉኝ ማለት ነው። ከዛ ሲመጣ ይሄ ወንዱ ልጅ እሱ ልጅ ልክ እኔ ብሄድኩኝ ለምን ጥቅምት ላይ ሚስቱ ወለደች። ሚስቱ ስትወልድ ወላሂ እኔ ነኝ ያረስኳት ማለት ነው። ሰራተኛ አለ ቤት ውስጥ እህቷ አለች እናቷ አለች። ጠዋት ተነስቼ 11 ሰዓት ገንፎ ሰርቼ ለሷ ለልጁ ምሳ ቋጥሬ ለነሱ ቁርስ ሰርቼ እህቷ እናቷ ቤት ውስጥ ተኝተው ማለት ነው ሰርቼ ምናምን ለራሴ ቁርስ በልቼ ነው ትምህርት ቤት የምሄደው። ምሳ ሰዓት ስመጣ ደግሞ ቡና አፍዪ ይሉኛል ማለት ነው። እሺ ብዬ ቡና አፍልቼ ለነሱ ምናምን ነው ተመልሼ ትምህርት ቤት የምሄደው። በቃ ምንም እረፍት የለኝም። ለሱ ግን እነሱ ደውለው የሚሉት ሰዓት አላት አታጠናም እንጂ አታነብም ስልኳ ላይ ናት ሁሌ እንደዚህ ነው የሚሉት ማለት ነው። ካርድ በሳምንት አንዴ 10 ብር ካርድ ነው የሚሞላልኝ። እሱንም እናቴ ጋር ነው የማወራው። እሱንም ስልኬን ጠልፎ ከእናቴ ጋር ምን እንደማወራ ያዳምጣል። ስልኬ ላይ የሆነ ሰው ድንገት ድሮ አብረውኝ ሲማሩ የነበሩ ልጆች ምናምን ከደወሉኝ አንቺ ሸርሙጣ ይለኛል። ደውሉ ማለት ነው አንቺ ሸርሙጣ እዛ ከመሄድሽ ደግሞ እንደዚህ ማድረግ ጀመርሽ
ማነው ይሄ ወንድ እንደዚህ የሚደውልሽ? እየሰማ ማለት ነው የማወራው ነገር እኮ ሌላ ነገር አይደለም። ግን አንቺ ሸርሙጣ ይለኛል በቃ ደውሎ ማለት ነው የሚናገረኝ ንግግር ምናምን ማለት ነው። ከዛን እንደዚህ የሆነ ምናምን ሰራተኛዋን ልክ 3 ወር ምናምን እንደተቀመጠች የሆነ ሰዓት ከትምህርት ቤት መጣ አይሆንም በቃ ከዚህ በኋላ ሰራተኛ አትፈልግም እሷ አለች አንዴ ብለው አባረሯት ማለት ነው እናትና እህቷ። እኔ ሁሉ ነገር አልገባኝም በቃ ለዚህም ስለነበርኩ እንደዚህ በቃ ተንኮል አስበው አይመስለኝም። ከዛ እሱ በዛ ሰዓት ቅርብ ስለነበር አንዳንዴ ልብሱ ምናምን ያመጣልና እዛ የሱን የቅዳሜ እኛን ቤት ልብስ አጥቤ እሁድ ደግሞ እናቷ ቤት ሂጂ ዕቃ ይዘሽ ነው የተለኝና እናቷ ልብስ ታሳጥበኛለች ማለት ነው። እጄ እስኪላላጥ ድረስ በቃ እጄ እንዳለ ምን እንደሚመስል በቃ እየተላላጠ እጄ ምናምን። ከዛ ኦሞ ደግሞ አላርጂክ አለብኝና ቢያንስ ኦሞ እንኳን ቀይሪልኝ ስላት አትቀይርልኝም። ከዛ ያጠብኩትን ልብስ እንዳለ ታወርድና አለቀቀም ብላ ድጋሚ ታሳጥበኛለች። የእናቷ ልብስ አጥቤ ሲመጣ ደግሞ አለቀቀም እኮ ይሄ ልብስ ብላ ድጋሚ ታሳጥበኛለች ማለት ነው። ይሄ መቼ ለቀቀ ምናምን ትለኝና እንደ አዲስ ድጋሚ አጥባለሁ። አልናገርም ይሄ ሁሉ ነገር ለእናቴ ማለት ነው። ምክንያቱም ደግሞ እዛ መሄዴን ደግሞ ለምን ወደድኩት መሰለሽ? አንደኛ እናቴን አላስቸግራትም። እናቴ አሁን እህቴ ብቻ ናት ያለችባት። እህቴን አምጥታ እሷ ጋር አድርጋ እያስተማረች ነው። እኔ ከሄድኩ ደግሞ ድጋሚ ሽክም ነው የምሆንባት። ቢያንስ እስከ 12 እዛ መጨረስ አለብኝ ብዬ አሰብኩኝ። ምክንያቱም ከሄድኩ እኔ ደግሞ ድጋሚ ሌላ ነገር ማሰብ ሊሆንባት ነው። በዛ ላይ ደግሞ ሃይማኖት ስቀይር እሷ ቤተሰቦች ሲጀመር የሱ ዘሩና እንኳንም ሄደችልሽ ምናምን ይሏታል ማለት ነው። በቃ እንኳን ሄደችልሽ እንኳን ቀረችልሽ ምናምን በቃ ጭራሽ ሄዳ ሃይማኖቷን ቀይረች እንዳትመጣ ሲጀመር እንዳናያት ምናምን ነው የሚሉት። በቃ ስልክ ሲደውሉኝ ራሱ እንዴት እንደሚሰድቡኝ ማለት ነው። ከዛ ይሄን እያየሁ ደግሞ መሄድ አልችልም። ጭራሽ እዛ ከሄድኩ እናቴን ሌላ ችግር ውስጥ ነው የምከታት። ቢያንስ በትንሽ ነገር እንኳን የምትበላውን እንኳን ያግዟታል የዛኔ ምንም ቢሆን ማለት ነው። የሚገርምሽ ቤተሰቦቿ ሆነው በቤታቸው ልብስ አሳጥበው ይከፍሏታል ብር ማለት ልብስ አሳጥበዋት ምናምን 100 ብር 150 ብር ይከፍሏታል ማለት ነው። በቃ ምንም አማራጭ የላትም ምንም ማለት ምንም ማድረግ አትችልም። እናቴ ደግሞ የሆነ ተናጋሪ ናት በጣም ውስጧ ነገር አትይዝም፣ ግን በጣም የዋህ ናት በጣም ከምሽ በላይ ማለት ነው። እና ወንድሜ የሚያግዛታል በአንዳንድ ነገር ምናምን። በዛ ላይ ደግሞ ወንድሜ በእኔ ምክንያት ነው እዚህ ሁሉ ነገር ውስጥ የገባው ወጣትነቱን ልጅነቱን እንደዚህ ዋጋ የሚከፍለው በእኔ ምክንያት ነው ብዬም ደግሞ አስባለሁ። የጥፋተኝነት ስሜት ይሰማኛል። የዛኔ ምናልባት እኔ እሺ ብዬ ገብቶ ቢሆን ኖሮ እንትን ቢያንስ ይሁን እንደዚህ አይነት ነገር ውስጥ አይገባም ነበር። ቢያንስ በትምህርቱ ጎበዝ ነበር፣ በጣም ጎበዝ ነው እና ቢያንስ ይሁን ደረጃ ላይ ደርስ ነበር። ይሄ ሁሉ ዋጋ አይከፍልም ነበር እላለሁ። እና ያው አውቀዋለሁ የወታደር ቤት ሙሉ ተመችቶት አይደለም እና ከዛ የሆነ ሰዓት ላይ ወታደር ቤት መግባት ብላ አስብ ነበር አባቴ ጋር ሂጅ ማለት ነው። ከዛ የሆነ ሰዓት ላይ የሱ ወንድሙ ስልሽ የእህቱ ልጅ ቤት መጣ ማለት ነው። እኛ ጋር መጣ 12 ተፈትኖ ትምህርቱን ኮሌጅ እኛ ጋር ሊማር እኛ ጋር መጣ። ከዛ ሲመጣ ለካ እሱን በሱ ጠርጥሮኛል። እኔ ደግሞ ይሄ ልጅነትም አለ አይደለ ሀቡ እንደነገርኩሽ 8ኛ ክፍል ላይ በዛ ላይ የአባት ፍቅር አላውቅም። ወንድሜ አብሮኝ የለም ቢኖርም ከድሮም ጀምሮ እንደዚህ ይሄ የልጅነት እየተናቆርን ያደግነው እንጂ የወንድ ፍቅር አላውቅም። እንደ ወንድሜ ነበር የማየው። ምንም ሚስጥር አልደብቀውም። የሚገርምሽ እነግረዋለሁ። በቃ እንደ ወንድም ነው እሱም የቀረበኝ ወላሂ። ሌላ ነገር ጭራሽ እኔ እንደዚህ እንዴት ያስበኛል ብዬ ራሱ ለካ እሱ ሌላ ነገር አስቧል ማለት ነው። የሆነ ሰዓት መጣና እሱ እያለ ራሱ ቤት ውስጥ ከልጁ ጋር እንቀላለዳለን ምናምን። ከዛ ከቤት አባረረው ልጁ ማለት ነው። አልፈልግም ሂድ ብሎ ማለት ነው። ከዛ ለምን አባረርከው ሲባል አይ እኔን ማለት ነው እሷ ሚራ እኮ ቤት ውስጥ ስራ አይሰራም ምግብ ይመርጣል ምናምን ብላኛለች ብሎ ከቤተሰቦቹ ጋር ጣላኝ። ጭራሽ ቤተሰቦች ደግሞ ጥምድ አደረጉኝ አይንሽን ላፈር ብለው ማለት ነው። የእሷ ቤተሰቦች በዚህ እሱ ፊት እንዴት እንደሚያስመስሉ ብታይ። እሱ ሲመጣ አንድ ልክ ጸጉሬ እንደዚህ እንትን ብሎ የነበረው ጸጉሬ ልክ እሱ እየመጣው ነው ብሎ ከደወለ ጸጉሬን ፈተው ምናምን አጥበውኝ ምናምን ነው የሚጠብቁት። ታጠቢ ምናምን ይሉኛል ማለት ነው። እዛ ልክ የእሱ ቤተሰቦች ጥምድ አድርገው ያዙኝ ማለት ነው። በቃ ቤት ሲመጡ ራሱ እንዴት እንደሚያዩኝ በክፉ አይን ነው የሚያዩኝ። ከዛ እንደዚህ እየሆንን ያለ እሱ ልጁን ከቤት አባረረው ምናምን። ከዛ ልጁ ወጥቶ ቤት ተከራይቶ መኖር ጀመረ ማለት ነው። ከዛ ይሄ ወንዱ ልጅ የሱ ልጅ ደግሞ የራሱ ልጅ በጣም አስቸጋሪ ነው። እሱ የሚሰድበኝን ስድብ ልጁ ይሰድበኛል ማለት ነው። ከዛ እሱ ይሁን አንቺ ዲቃላ ምናምን ካለኝ እሱም ልጁ አንቺ ዲቃላ ይለኛል። በጣም ኮልታፋ ነው አቦ ልጁ።
የሚገርምሽ አላህ በልጆቹ ነው የቀጣው። ወላሂ ልጁ አያወራም። በቃ የሆነ እሱ የሰራው ነገር እኔ ልጁ ያሳዝነኛል በጣም ማለት ነው። አያወራም። እኛ ብቻ ነን የሚያወራው ነገር የሚገባን እንጂ ለሌላ ሰው አይገባውም። እና ይሰድበኛል፣ በዛፉ ቢላ ይወረውርብኛል። እያየች ሊመታሽ እኮ አይደለም ትለኛለች ማለት ነው። እያየች ባይኗ እያየች ሊመታሽ እኮ አይደለም፣ አይመታሽም እኮ ለምንድን ነው እንደዚህ የምትፈሪው ምናምን ትለኛለች ማለት ነው እያየችው። ከዛ ቢላ እኮ ነው የወረወረብኝ ምናምን ስላት ኧረ ምንም አያደርግሽም ዝም ብሎ እኮ ነው እሱ እኮ ለጨዋታ ነው ትለኛለች። ከዛ ከጀርባ የመጡ የሆነ ቀን በሜዳ ሊወጋኝ ማለት ነው። ህፃኑ ልጅ የ6 ዓመት ልጅ ከጀርባ የመጡ ሊወጋኝ ማለት ነው። ሄጄ ስነግራት እሱ እኮ ለጨዋታ ነው፣ እናቷም እሷም ማለት ነው ለጨዋታ ነው እኮ ሊወጋሽ እኮ አይደለም እንደዚህ የሚያደርገው ምናምን ትለኛለች ማለት ነው። በቃ ዝም ቤት አጽድቼ ጨርሼ ያ ሁሉ ክፍል አጽድቼ ጨርሼ ጭቃ ረግጦ መጥቶ ቤቱ ሲያበላሽ እያየው ማለት ነው ዝም ይለውና ተነሽና አጽጂው ይለኛል። እያየው ማለት ነው ቁጭ ብሎ ፊት ለፊት ቲቪ እያየ እኔ እሱ ሳሎን ቁጭ ብሎ ቲቪ እያየን ሳሎን ሄጄ ከተቀመጥኩ ይሄ እኮ አይመጥንሽም እዚህ ግቢ ውስጥ ይለኛል ማለት ነው። ከዛ አሁን ለልጆቼ እዚህ ጋር መጫወቻ እሰራላቸዋለሁ ምናምን ሲል እኔ ሄጄ ቆሜ ካየው አንቺ የገጠር ልጅ አይደለሽ እንዴ? ይሄ እንደዚህ አይነት ነገር እኮ አይገባሽም ሂጂ ደዛ ምናምን የሚናገረኝ ንግግር ሚስቱ ፊት እህቱ ፊት የሚሰድበኝ ስድብ ማለት ነው እንዴት እንደሚያደርገኝ ማለት ነው። ከዛ የሆነ ሰዓት ላይ ክረምት ነው ተጣላንና ዶፍ ዝናብ እየዘነበ ከቤት ውጭ ያለኝ በጣም ዝናብ እየዘነበ መብረቅ እየጣለ ከቤት ውጭ ሂጂ ይልኝ እንደውም አልፈልግሽም ማለት እዛ ሀገር ውስጥ ቤተሰቦቹም ሩቅ ናቸው። የትም መሄድ አልችልም። ሲጀመር ማታ 4 ሰዓት እኮ ነው የት ሄዳለሁ በዛ ሰዓት። ከዛ ተከራይ ቤት ሄጃም ቋቁቻ አስገቡኝ ስላቸው እንደኛ እንዴት እናስገባሻለን አባትሽ አባረረሽን ምን ብለን እናስገባሻለን እኛ ታስጠምጂናለሽ ሂጂ ምናምን ነገር አሉኝ ማለት ነው። ከዛ እሺ በቃ ብዬ በረንዳ ላይ ቁጭ ብዬ በረንዳው ደግሞ ውሃ ይይዛል እዛ ላይ ቁጭ ብዬ ዝናብ እየደበደበኝ መጨረሻ ላይ ትንሽ ቆይቶ መጣና በር ከፍቶ ነይ በቃ አሁን ሰው ፊት ልታሳጭኝ ነው ብሎ አስገባኝ ማለት ነው። ከዛ የሆነ ሰዓት ላይ እሷ ነርስ ስለነበረች ቤት ውስጥ በጣም ብዙ መድኃኒት አለና ያን መድኃኒት እንዳለ ሰብስቤ ዋጥኩኝ ማለት ነው። ከዛ ዋጥኩኝና አመመኝ በጣም ማለት ነው። ከዛ አሁን እንደዚህ ማድረግኝ ካወቀ ደግሞ ይገለኛል። እንደዚህ ከወንድ ገባይሽ በምንዳው መኪና ነው ገጭቼሽ የሚሄደው ይለኛል ማለት ነው። የሆነ ነገር ብታረጊ የሆነ ነገር አንቺ ላይ መጥፎ ነገር እኔ እዚህ ሀገር ስሜን በመጥፎ አስነስተሽ ብሰማ በምንዳው መኪና ነው ገጭቼሽ የሚሄደው ማንም አይጠይቀኝም ይለኛል ማለት ነው። በጣም ነበር የምፈራው በቃ በጣም ለካ የሁሉ ነገር አለ ምን ነው እዛው በሆንኩኝ በቃ አልኩኝ ማለት ነው። ከዛ የሆነ ሰዓት ላይ ይሄ ጦርነቱ ምናምን ሲነሳ ትግራይ እዛ ገባ ማለት ነው እሱ። ከዛ እዛ ሲገባ ጊዜ ይሄኛውን ልጇን ትንሽኛው ሁለተኛ ላይ የተወለደው እኔ ነኝ ያሳደግኩት። እኔ ጋር ነው የሚያድረው። እሷ ጭራሽ ቼክ የማታደርገውን በቃ ስራ ነው የምታድረው፣ ስራ ነው የምትውለው። ትመጣለች፣ ምሷን ትበላለች፣ ራሷን ትበላለች፣ ትሄዳለች። በቃ እኔ ጋር ነው የሚያድረው። ጡት አልጠባም፣ ጡት ስላልነበራት አልጠባም። ከዛ እኔ ነው እንደ እናት የሚያየኝ ማለት ነው። በቃ እኔ ጋር ነው የሚውለው የሚያድረው፣ በቃ እኔ ጋር ነው። ከዛ ሃይ ስኩል ስገባ ትምህርት ቤት ሲሄድ ሰራተኛ ላለመቅጠር ወይም በዛ ሰዓት እዛ 500 ብር ነው ዴኬር ማለት ነው። እዛ ላለማስገባት አቅፈሹ እንደዚህ በማቀፍ አቅፈሹ የ6 ወር ልጅ ማለት ነው። አቅፈሹ ሂጂና እናቴ ጋር ድረሰሹ ሂጂ ስትመለሺ ደግሞ ይዘሹ ነው ትለኛለች። ዩኒፎርም ለብሼ በዛ ጠራራ ፀሐይ ቦርሳዬን ኳላ ይዤ ጥላ ይዤ ልጁን ይዤ ትምህርት ቤት እንትን እሷ እናቷ ጋር ድርሼ ስመለስ ደግሞ ይዤው እመጣለሁ። ተማሪዎች ሲያዩ ይስቁብኛል ትምህርት ቤት ምናምን በቃ የባሰ ነገር ሆነ ማለት ነው። ከዛ የሆነ ሰዓት ላይ እንደዚህ ሆኖ ግን በጣም ነው የምወዳት ብታይ በጣም ከአንተ እሷ ትሻለኛለች እችለዋለሁ ማለት ነው። በቃ የእሱን ተንኮል ሳይ ምናምን ከአንተ እሷ ትሻለኛለች እችለዋለሁ። የሆነ ነገር ምናምን ቢሞቱ አይገዙልኝም ማለት ነው። ቢሞቱ አንድ ቅባት ገዝተውልኝ 4 ወር 5 ወር ነው የምጠቀመው ቆጥብኝ ማለት ነው። አይገዙልኝም ከሞዴልስ ውጭ ሌላ ነገር ቢሞቱ ማለት ነው። ይሄ ልብስ ምናምንም አይታሰብም። በአመት አንዴ ረመዳን ጾም ሲፈታ አንዴ በቃ በአመት አንዴ ነው የሚገዛልኝ። በቃ አለቀ። እሷ የምትለብሰውን የተረፋት እሺ ምናምን የምትሰጠኝ ያንን ነው የምለብሰው ማለት ነው። ከዛ ሰራተኛ በመሀል ያስገባሉ ግን አይቆዩም። በቃ ስራው በጣም ከባድ ነው። ከሷ አልፎ ተርፎ እናቷ ቤት ትልከናለች ምናምን ነገር ማለት ነው። ስለዚህ መቆየት አይፈልጉም። ከዛ 9ኛ ክፍል እየተማርኩ እያለ የሆነ ሰዓት ላይ መጽሐፍ ፈርሞ የሚወስድላችሁ ወላጅ አምጡ ሲባል እሺ አልኩኝና እሱ የለም እሷን ይዣት ሄድኩኝ ማለት ነው። ይዣት ሄድ እኔ እኮ እናቴ ናት ነው ያልኩት ማለት ነው። አክብሬያት እንጂ እንጀራ እናቴ ናት ማለት ከብዱኝ አይደለም። ከዛ
ስንጠሪያችን ነው በጣም ነው የምንቀርበው ማለት ነው። በጣም ማለት ነው። የሆነች ጓደኛ ያለች ማን የምትባል እና እሷ ቀልቃላ ስለሆነች በቃ ብዙ ሰው ጋር እንደዚህ ታግባባኛለች ምናምን ብዙም ባላወራ ምናምን ቁጥብ ሆነም በሷም ጋር ብዙ አውቃለሁ እና መምህሩ ምናምን ቀርበዋለን ምናምን ከዛ ምንሽ ናት ሲለኝ ጊዜ እንደዚህ ይዤው እየሄድኩ እያለ እሷ ወዳለችበት ከቢሮ ጠርቼ ይዤው እየሄድኩ እያለ ከዛ ምንሽ ናት ሲለኝ እናቴ ናት አልኩት ማለት ነው። ከዛ ወይኔ እናትሽ ወጣት ናት ምናምን ነገር አለኝ። ከዛ ልክ አጠገቧ ሲደርስ ጊዜ ምን ሆነሽ ምናምን ሲላት ኧረ የባለቤቴ ልጅ ናት አለችው ማለት ነው። እንዴት እንደተሰማኝ በቃ እንዴት እንደዚህ ትላለች እኔ እናቴ ናት ብዬ አክብሬያት። ከዛ በጦርነቱ ምክንያት እሱ እዛ ሲገባ ደግሞ ድምፁ ጠፋ ለ15 ቀን ማለት ነው። ከዛ ድምፁ ሲጠፋ ጊዜ በቃ በጣም ተጨነቁኝ ምናምን እነሱ እንዴት እንደሚያረጉኝ ምናምን ማለት ነው። ከዛ ሂድ በቃ እናቷ ጋር ምናምን ይላሉ ገና እንደዚህ ንብረት ትካፈላለች ምናምን ብለው ማለት ነው። ከዛ የሆነ ሰዓት በመሃል ወጣና የሆነ ቦታ ነበር ያን ቦታ ሸጠና ቢያንስ እኔ የሆነ ነገር ብሆን እንኳን እሷን ምንም ነገር እንዳትጠይቂያት ብሎ 150 ሺህ ብር አስቀመጠልኝ ማለት ነው። 120 ሺህ ብር አካውንቴ ላይ ከዛ ያን 120 ሺህ ብር አስቀምጬ በመሃል ገባና አሁንም ድምፁ ጠፋ። ድምፁ ሲጠፋ ጊዜ አሁን እኮ እንደዚህ ወታደር ምናምን ሰብስበው የወታደር ቤተሰብ ምናምን እያሰሩ ስለሆነ እናቷ በቁም ነገር ነው ብላ ደውላ ጠርታኝ ማለት ነው። የወታደር ቤተሰብ እያሰሩ ስለሆነ ይሄንን ብር እኛ ጋር ይቀመጥልሽና እሱ ሲመጣ እንትን እንላለን አንቺ ተማሪ ስለሆንሽ ኬታ መጣሽ ተብለሽ ትታሰሪያለሽ አለችኝ። እኔ ደግሞ እሺ ብዬ ብሩን ግማሹ 60 ሺህ ብር እሱ ወደ እሷ ወንድምና ወደ እሷ እህት አድርጌ 60 ሺህ ብር አስገባው ማለት ነው። ከዛ ልክ ሲወጣ ተመቶ ነበር እግሩን መታከሚያ ብር ፈልጎ ጠየቀኝ። ሲጠይቀኝ እንዴ ወስዳለች እኮ እሷ አልኩት። እንዳታቆም ይሻለው ይሄንን አይስክሪም ፍሪጅ ከፍቼ ልምጣ እየቀለጠ ነው እዚህ ጋር ተቀምጦ። እሺ ከዛ ተመልሶ ሲመጣ ጊዜ ብሩን ስጭኝ ለመታከሚያ ሲለኝ ብሩ የለም አሁን እኔ ጋር አልኩት ማለት ነው። እነሱ ወስደውታል ስለው እንዴት ነው ያምኝሽ እንደዚህ ሰጥቼሽ ሌላም ነገር አድርጌልሽ ቢሆን እንደዚህ ነበር የምታደርጊ ምናምን ብሎ እሱ ተቆጣ። ከዛ እሱ መጠየቅ ስለነበረብን ወደ አዲስ አበባ መጣን ማለት ነው። ከ2 አመት ከ5 ወር በኋላ እሱ እንድመጣ አልፈለገም፣ ግን እኔ በዛው እናቴን ሂጅ ማየት አለብኝ ብዬ እሱን ለመጠየቅ ወደ አዲስ አበባ መጣን ማለት ነው። ከዛ አዲስ አበባ መጣንና የእናቴ ቤተሰቦች ጋር እናቴ ጋር ሄድኩኝ ማለት ነው። ከዛ እሱ አዲስ አበባ ነበር የነበረው እነሱ እዛው ቀሩ እሱ ጋር። እኔ ደግሞ ወደ አዲስ አበባ ወደ ሻሸመኔ እናቴ ጋር ሄድኩኝ ማለት ነው። ከዛ በቃ መምጣት አለብሽ ምናምን ብሎ አጣደፈኝ። ካልመጣሽ ተቃለ ምን ትሰሪያለሽ እዛ ምናምን እያለ ማለት ነው። በዛ ላይ ደግሞ የሷ ቤተሰቦችም እዛ በጣም እንትን ይልኝ ስለነበረ 1 ሳምንት ቆየሁኝና ተመለስኩኝ ወደ እሱ ጋር ማለት ነው። ስመለስ ግን ትኬት ይቅርታ አለኝ ለሁሉም ነገር። ያው ከልቤ ባይሆንም ችግር የለውም እሺ በቃ ምናምን ነገር ብዬ አለፍኩት። እናቴ የነበረችበትንም ሁኔታ ስላየሁኝ እሷ ጋር ደግሞ መሆን አልችልም ጭራሽ። ቢያንስ ደግሞ እስከ 12 ደግሞ መማር አለብኝ ብዬ ስላሰብ ተመለስኩኝ። የዛኔ 10ኛ ክፍል ግማሽ ላይ ነበርኩኝ። ከዛ 10ኛ ክፍል ልጨርስ አካባቢ እንደዚህ የወላጅ ስብሰባ ተባልና ያ ልጅ መጀመሪያ የእህቱ ልጅ የነበረው ልጅ ቤቴ የነበረው ልጅ እሷን ስጠይቃት ጊዜ ወላጅ ሂጂልኝ ስላት አይ እሱ ይሄድልሽ አለችና ደውላ ነገረችውና ልጁ ሄደልኝ ማለት ነው። ከዛ ልጁ ሲሄድልኝ ጊዜ እሱ ስልክ ሲደውል ስብሰባ ላይ ስለነበረ አላነሳለትም። ከዛ ልክ እንደወጣን ሲደውል አገናኘኝ ምናምን ነገር ሲለው ከዛ አገናኘኝ ከኔ ጋር ማለት ነው ልጁ የእህቱ ልጅ። ከዛ ምን ፍለጋ ነው በቃ እሱ ጋር ይሄድሽው ምን ፍለጋ ነው እሷ እያለች እሷን ሂጂልኝ አትያትም? ለካ እናንተ ሌላ ነገር አላችሁ እኔ ማላቀው ብዙ ነገር አላችሁ ከሱ ጋራ ማለት ነው ምናምን ብሎ በጣም ብዙ ነገር አለ ማለት ነው። ከዛ በቃ ልጁም ይሄን ነገር ቤተሰቦቹ ምናምን ሰሙ ምናምን። ከዛ የሆነ ሰዓት ላይ ከሷ ጋራ በጣም ከባድ ጸብ ተጣላንና እኔ ጣፍጬ ወደሱ ቤተሰቦች ጋር ሄድኩኝ ማለት ነው። የሱ ቤተሰቦች ወዳሉበት ቦታ ሄድኩኝ ጣፍጬ ማለት ነው ከቤት። ከዛ የሱ የእህቱ ባል ሁሉንም ነገር ያቅ ስለነበር በቃ እኔ ጋር ትማራለች እኔ ጋር ሆና ማለት እኔ አስተምራታለሁ ልጆቼ ይበሉትን በልታ ከኔ ጋር ትሆናለች በቃ እኔ ጋር ትማራለች አስተምራታለሁ እኔ ጋር ትሆን ምናምን አለ። ከዛም በኋላ እሺ ብዬ እሱ ጋር ለመሆን እንትን ስል ደወለ ማለት ነው። ከዛ እናንተ ምንድነው
የሰው ልጅ ወስዳችሁ ቤታችሁ የምታስቀምጡት? እሷ እኮ እናንተን ፍለጋ እኮ አይደለም ቤታችሁ የመጣችሁ፣ ወንድ ፍለጋ ነው የመጣችሁ። እኔ ቤት አልመቻት ስላለ እዛ የመጣችሁ ለዛ ነው። እዛ በነፃነት እንዲመቻት ነው። ወንድ ፍለጋ ነው እናንተ ጋር የመጣችሁ እንጂ እናንተን ፈልጋ አይደለም። እየሰማው ማለት ነው። ሙሉ ቤተሰቡ እየሰማ ላውድ አድርገውት እየሰማ ነው። እናንተን ፈልጋ እኮ አይደለም እናንተ ጋር የመጣችሁ። እናንተ ጋር ለማር ስትላችሁ እውነት መስሏችሁ ነው? ወንድ ፈልጋ እኮ ነው እናንተ ጋር ልምጣ ያለችው እንጂ እናንተን ፈልጋችሁ አይደለም ማለት። ከዛ በዚያ አጋጣሚ ደግሞ እዛው አካባቢ የሆነ ተለቅ ያለ ሰው ባለ ትዳር ልጆች አባት ነው። እኔ የምታከለ የኔ ባች የሆነች ልጅ አለችው ከኔ ጋር ሃይስኩል አብራ የምትማር። እሱ ሰውዬ ያስቸግረኝ ነበር በጣም ማለት ነው። ከዛ በዚህ እኔ አላቅም እንደዚህ አይነት ነገር እንዳለ ለካ ከእህቱ ጋር ምናምን እህቱን ያውቃታል የሱን እህትና አውርቷታል ምናምን ማለት ነው። ከዛ የሆነ ሰዓት ላይ ሂጂ ብሎኛ ያቅም ቤተሰቦቹ ጋር ሂጂ ያለኝ የሆነ ሰዓት ተነሽና ሂጂ ምናምን ነገር አርፈሽ ነኝ ምናምን ሲለኝ ወይ አስቦልኝ ነው ብዬ ተነስቼ ሄድኩኝ። እኔ ቤተሰቦቹ ጋር ሲሄድ እኔ የምታክል ደግሞ ልጅ አለቻቸው እነሱ ማለት ነው ቤት ውስጥ። ከዛ ያወራሉ ቤት ውስጥ ስለ ፕሮግራም ምናምን ያወራሉ። ከዛ ምንድነው ዜድ ልታገቢ ነው እንዴ? ቤት ውስጥ ፕሮግራም አለ እንዴ? ምንድነው ምናምን ስላት እንዴ ለራስሽ እኮ ነው የሚደግሱት የምታውቂ መስሎኝ እኮ ነው አለችኝ። ምኑን ስላት እንዴ ኒካህ ልታስሪ ነው አልተባለም እንዴ ምናምን አለችኝ። ከዛ እኔ ምንም የማውቀው ነገር የለም ከማን ጋር ምናምን ስላት ነይ በቃ ልንገርሽ አለችኝና ጠራችኝና ሁሉንም ነገር ነገረችኝ ማለት ነው። ከዛ እህቱን በማግስቱ እንደዚህ ያስበናል በቃ ኒካህ ልናስልሽ ነው ሲጀመር በሁለት ባልዲ እንጀራ ኒካህ ካሰርንልሽ ይበቃሻል ምናምን አለችኝ ማለት ነው። በቃ ከዛ እነሱ ጨርሰዋል። ከዛ እኔ እሷ ያቀም በዬ ደውዬ እንደዚህ እኮ እያሉኝ ነው ለምንድነው የማትቆጣቸው እህቶች ለምንድነው እንደዚህ የሚያደርጉት ስለ እና ምን ችግር አለው አለኝ። እኔ እሱም ማያውቅ መስሎኝ ነበር ለሱ የነገርኩት ለካ እሱም ያውቃል ማለት ነው። ከዛ በቃ እኔ እጠፋለሁ ወይ እናቴ ጋር ሄዳለሁ ምናምን ስል በስንት መከራ ከዛ ሰውየውም የእህቱ ባልም ትልቅ ሰው ነበረ። አይሆንም እሷ የማትፈልገውን ሰው እንዴት ታገባለች አይሆንም አለና ከለከለው ማለት ነው። ከዛ እስከ 12ኛ ክፍል እዛ እንደምንም ተማርኩ ማለት ነው። በቃ እንደምንም ያው የተሰቃየው ምንም እያልኩ ምናምን ከዛ ልክ እኔ 12 ልፈተን አካባቢ ሚስቱ አረገዘች 3ኛ ልጅ ማለት ነው። ከዛ ይሄኛው ልጅማ እሷ ናት የምታሳድገው ሰሚራ ናት የምታሳድገው ምናምን ይባባላሉ ማለት ነው። የእሷ ቤተሰቦች ጋር እንዴት እንደሚያሾፉብኝ ምናምን ማለት ነው። ከዛ እኔ ሳታርሽኝማ አታገቢም እኔ ሳታርሽኝማ ግቢ አትገቢም ዩኒቨርሲቲ ውጤት ከመጣልሽማ ምናምን ይባባላሉ። ከዛ እስከ 12 እንደምንም ጨረስኩኝ እዛ ተማርኩኝ እስከ 12 ድረስ ውጤት አልመጣልኝም። ምክንያቱም ያው ትምህርት ቤት ጭራሽ ከድሮ የባሰ አንድ ሳምንት ሄዳለሁ 2 ሳምንት እቀራለሁ በቃ እንደዚህ ነው የሚሄደው። ከዛ የሆነ ሰዓት ላይ ትምህርት ቤት ጠርተውኝ ወላጅ ምናምን አምጪ በቃ ምናምን ብለው ከትምህርት ቤት በቃ ሊያግዱኝ ምናምን ሲሆን ነገርኳቸው ያለሁበትን ሁኔታ እኔ እንደዚህ እንጀራ እናት ጋር ነው የምኖረው። ስለዚህ ቢያንስ ተረዱኝ እናንተ እንኳን ቢያንስ እስከ 12 እንኳን ልማር በቃ ቢያንስ ኮሌጅ እንኳን መማሪያ ውጤት ግቢ እንኳን የምገባበት ባይመጣልኝ ቢያንስ ኮሌጅ እንኳን መማርበት ውጤት ከመጣልኝ ለኔ በቂ ነው በቃ ቢያንስ እንኳን ምናምን እና እንደምንም ብዬ ለመምጣት እሞክራለሁ። ያ ልጅ የሚገርምሽ አቦ ያ ልጅ ኬጂ እስከሚገባ ድረስ እናቱ ጋር ያደረስኩኝ ትምህርት ቤት እየሄድኩኝ ስመጣ እየወሰድኩኝ እንደዛ ነው የቀጠለው ማለት ነው። ትልቁም ከትምህርት ቤት መጥቶ እናቷ ጋር ነው የሚሆነው። እነሱን ሰብስቤ ምሳቃቸውን ቦርሳቸውን ይዤ ደግሞ ተመልሼ ቤት ሄጄ ቤት ደግሞ እንደዛ ስራ ሰርች ምናምን በቃ እንደዛ ነው ላይፌ ማለት ነው። በዚህ መሀል ግን የሆነ ሰው እንደዚህ ግቢ ውስጥ እንኳን ተከራይ ሰላም አለች ከተባለ የሚሰድበኝ ስድብ ደውሎ ማለት ነው የሚሰድበኝ ስድብ ማታ ደውሎ ገና ለገና ሴት ሚስቱ ውጪ ስራ የምታደርግ ከሆነ ደውሎ ማታ ማለት ነው ይደውልና ለልጆቹ ስጫቸው ስልኩን ይለኝና ማን አለ ቤት ከእናንተ ውጪ ብሎ ይጠይቃቸዋል። ማን አለ ቤት ውስጥ ሰው አስገብታለች እንዴ ብሎ ይጠይቃቸዋል። ህፃን ልጆች ማለት ነው። ከዛ ማንም የለም ምናምን ሲሉት ተቆጥታችሁ ነው አይደለ ገርፋችኋለሁ ብላችሁ ነው አይደለ ማን አለ ንገሩኝ ለኔ ከግቢ ተከራዮች ውስጥ ማን ቤት ይገባል እንደዚህ ይላቸዋል ማለት ነው ልጆቹ። ማንም እኮ እሱም ይደፍረው የለም በቃ ማንም እንደዚህ ገብቶ እንትን የሚል ሰው የለም። ግን በቃ አጉል ጥርጣሬው በቃ ማለት ነው ከምልሽ በላይ። ከዛ እስከ 12 ተማርኩ። በጣም ሁሉ ነገሩ በዛብኝ በጣም በቃ ቤተሰቦቹ እሱ ሲመጣ ቤተሰቦቹ ፊት እናቱ ፊት እንዴት እንደሚያመናጭ ሄጄ እንደዚህ እህቱ ስር ከተቀመጥኩ ተነሽ አንቺ ለምንድን ነው እሷ አጠገብ የምትቀመጪው ምናምን ይለኛል በጣም ማለት ነው እንዴት እንደሚያመናጭቀኝ። ያ ነገር ደግሞ ጭራሽ የባሰ ሆነብኝ። ከዛ ሚስቱም በቃ እሱን እያየች ምናምን አንቺማ እንደዚህ እየበላሽ ጠግበሻል ምናምን በቃ ማይንስድ እንትና አመል አመጣች ተናግራኝ ማታውቀው መናገር ሲጀምር እስከ 12 ተፈተንኩኝ። ግን መጨረሻ ከዛ ቤት ልወጣ የቻልኩበት ምክንያት
ግቢ ልክ ልገባ ስል ገባውኝና ግቢ ማለት ነው። ከዛ ግቢው ከኛ ቤት ቅርብ ነው። አንድ ባጃጅ ነው፣ የ10 ብር መንገድ ነው። ከዛ ሀቡ ወላሂ ነው የምልሽ ለእናቴ ደውዬ ደህና ነኝ አላልኳትም። ስልክ ሳገኝ እዛ ግቢ ውስጥ ምግብ የሚሰሩ ሰዎች ስልክ አላቸው አይደለ? ስልክ ይዘው አይደለም የሚገቡት። ከዛ በእነሱ ስልክ ደውዬ ደህና ነኝ እሺ ምናምን ነገር ብዬ ለሷ ስነግራት ጊዜ ምግብ ላምጣልሽ አለችኝ፣ እራሷ ማለት ነው። ከዛ አረ ችግር የለውም ምናምን ስል አረ ካላመጣሁልሽ ምግብ ምናምን እናትየውም ስልኩን ተቀበለችና ምግብ ካላመጣሁልሽ ምናምን ነገር አለች፣ ቤቱ ቅርብ ስለሆነ። ከዛ እሺ አልኩኝና ምግብ አመጡልን ማለት ነው። እንደዚህ 3 እንጀራ ምናምን ድንች ወጥ ጎመን ምናምን አድርገው አመጡልን። ለካ ይሄንን ነገር ለቤተሰቦቹ ለሱ ደውሎ አውርተውለታል። ከዚህ ምን መጥፎ ነገር አለው? መጥፎ ነገር እኮ የለውም ማለት ይሄን ያህል እንደዚህ የሚያናግር ነገር አልነበረውም። ከልክ ከግቢ ስወጣ ከአንድ ሳምንት በኋላ ተፈትኜ ስወጣ አንቺ እዛ ገብተሽ ጭራሽ እንጀራ አምጡልኝ ብለሽ እነሱን እንጀራ የምታስመጫቸው አንቺ ምንድነሽ? ምናምን ብሎ በጣም መጥፎ ስድብ ሰደበኝ ማለት ነው። በጣም ከሚባለው በላይ መጥፎ ነገር ተናገረኝ። ከዛ በቃ እኔ ከዚህ በላይ አልችልም፣ አሁን ውጤቴንም ተፈትኛለሁ፣ መሄድ አለብኝ፣ እሄዳለሁ ምናምን አልኩኝ። ተነስቼ ትኬት አልቆርጥልሽም አለኝ። ከዛ ከወንድሜ ጋር በጣም ብዙ ደረጃ ተደራረሱ ምናምን። ከዛ ትኬት ቆረጠልኝና እናቴ ደግሞ በዚህ መሀል አዲስ አበባ ገብታ ነበረ። እናቴ ጋር መጣሁኝ ማለት ነው። ከዛ እናቴ ጋር ከመጣሁኝ በኋላ እናቴ የነበረችበት ሁኔታ ጥሩ አልነበረም ምናምን ነገር፣ የምትኖርበትም ሁኔታ ምናምን ጥሩ አልነበረም ምናምን። ከዛ እናቴ የነበረችበት ሁኔታ ምንም ጥሩ አልነበረም። እሷ ጋር ሆንኩኝ። ልክ በመጣሁኝ በ15 ቀኔ ስራ ጀመርኩ ማለት ነው። ፋብሪካ ውስጥ ተቀጥሬ መስራት ጀመርኩኝ። ያው እህቴ ትማራለች፣ ግዴታ ደግሞ እኔ ሰርቼ እናቴ ማገዝ ስለነበረብኝ እናቴ ጋር መጥቼ ስራ መስራት ጀመርኩ። ውጤቴን አልወሰድኩም፣ እዛው ቀረ። ቢያንስ ውጤቷን እኮ ወስዳት ሄድ ምናምን አለ። ከዛ መታወቂያ ስላልነበረኝ ሁሉ ነገር ዶክመንቴን ደበቀብኝ ምናምን በቃ። ከዛ ነው አልፈልግም፣ ከዚህ የሚብስብኝ ነገር የለም በቃ ብዬ ትቼ ወደ እናቴ ጋር ስመጣ ሀቡ እናቴ የምትኖርበት ቤት ጎርፍ ይገባል። ከጀርባ እንትን በቃ ተበፍቶ ቤት ውስጥ በቃ የሆነ የማይሆን ቤት ውስጥ ነበር የነበረችው። የምትኖርበት ሁኔታ በጣም ከባድ ነበረ። ያንን ሳይ በቃ እዚህ ሆኜ እያገዝኳት ከሷ ጋር ምንም ሆኜ ብኖር ይሻለኛል አልኩኝና ስራ ጀመርኩኝ። ፋብሪካ መስራት ጀመርኩ። 15 ቀን አድራለሁ። 15 ቀን ደግሞ ቤት ሲሆን ምናምን ሌላ ስራ ፈልጌ እሰራለሁ። በቃ አላርፍም ማለት ነው። ሰው ቤት ልብስ አጥባለሁ ምናምን መስራት ጀመርኩኝ። ከዛ እናቴን ማገዝ ጀመርኩኝ። በትንሹ ቢያንስ የቤት ኪራይ መክፈል ጀመርኩኝ። በቃ አንዳንድ ነገር ማድረግ ጀመርኩኝ። ቤታችን የነበረ ይዛኔ በቃ እንደዚህ ገብተሽ ቁጭ ማለት ነው እንጂ ሌላ ነገር የለም። በቃ ምግብ እንኳን አብስለሽ የምትበይበት ቦታ የለም ማለት ነው። ቤቱ በላያችን እንደዚህ ሊፈርስ የደረሰ ቤት ነው የነበረችበት ቤት ማለት ነው። በጣም ከባድ ሁኔታ ውስጥ ነበረች። ያንን ሳይ በቃ እዚሁ እሷን ባገዝ ይሻላል ብዬ እሰራለሁ። አንዳንድ ከዛም በኋላ ወንድሜንም ደውዬ አናገርኩት ምናምን ቢያንስ ትንሽ እንኳን አገዘኝና በቃ ትንሽ የሆነ ነገር አገዘኝና የሆነ ነገር እናድርግላት ብዬ የምሰራውን አንድ ላይ አድርጌ ሀቡ ለራስ ጫማ ልግዛልን እንደዚህ ላድርጋልን። ማን ያቀኛል? አዲስ አበባ ውስጥ ማንም የሚያቀኝ የለም እኮ እዛ ነው እንጂ የሚያቀኝ። አዲስ አበባ ውስጥ ማን ያቀኛል? ብለብስ ባለብስ ማን ያየኛል? እንደዚህ እንደወጣት ምናምን እንደዚህ ሰርቼ የሆነ ነገር ለራሴ ላግዝ ምንም ትዝ አይለኝ። ደሞዜን አመጣው ጨማምሬ ምናምን ከምሰራው ጋር አልጋ ገዛውላት። ከዛ እንደዚህ ያልኩ ፍራሽ ገዛውላት። በቃ እንደዚህ እያልኩኝ እንትን ማለት ጀመርኩ። እሷም በጣም ደስ አላት ማለት ነው። ከዛ እንደዚህ እየሰራሁኝ 2 አመት አዲስ አበባ ውስጥ ተቀመጥ። ልጄ የት ናት? ምን ትበላለች? ምን ላይ ደረሰች? ብሎ ደውሎ ጠይቆኝም አያውቅም። ጭራሽ ትዝ ብዬውም አላውቅም ማለት ነው ጭራሽ። ከዛ በዚህ መሀል የሆነ ሰው ተዋወቅኩ ማለት ነው። ሀቡ አዲስ አበባ ያለው ሰው ተዋወቅኩኝ። ከዛ በቃ እኔ ዋና ነገሬ ማግባት ነበር የምፈልገው። ገባሽ? አንደኛ ብዙ ተብያለሁ፣ በጣም ብዙ ነገር ተብያለሁ። አንቺ እኮ እንደዚህ በቃ ብዙ ነገር ተብያለሁ። ገባሽ? እነሱ ደግሞ የሚያስቡኝ የትም እንደማልደርስ በቃ የሆነ እንደ ቆሻሻ የለም እንደዛ ነበር የሚያስቡኝ። እሱ ቤተሰቦችም የሷ ቤተሰቦችም እሱ እንደዛ ነው የሚቆጥሩኝ። ስለዚህ ቢያንስ ባገባና ትዳር ቢይዝ ያከብሩኛል በቃ እና ማግባት አለብኝ ምናምን ነገር አልኩና የወንድሜ ጓደኛ ነው ወንድሜ ቤት ዕቃ ይልክ ስለነበረ በሱ ምክንያት ነው የተዋወቅነው። ልጁ ሾፌር ነው። ከሱ ጋር ሆንኩኝ ማለት ነው። ከዛ ከሱ ጋር ከልጁ ጋር አብሬ ያለው ያው ስራ ምናምን እሰራለሁ ምናምን ግን ያው ልጁም እውነት ለመናገር በአንዳንድ ነገር ሰፖርት ያደርገኛል። ገባሽ? ያው ቤተሰቦቼ እንደዚህ አይነት ሁኔታ ውስጥ እንዳሉ እንደዚህ እንደሆንኩ ለማንም ሰው አልናገርም። ገባሽ? በተለይ እንደዚህ አብሮኝ ይኖራል ብዬ ለማስበው ሰው እንደዚህ አይነት ነገር አላወራም፣ አልናገርም ያለውበትን ሁኔታ ምናምን ማለት ነው። ከዛን
ለካ ወንድሜ ልክ ከሱ ጋር መሆኔን ሲያውቅ አኮረፈኝ ምናምን ብሎ ካደረገኝ ከሁሉም ነገር ላይ ዘጋኝ ማለት ነው። ከዛ ምንድነው ችግሩ ብዬ ስጠይቅም አይነግሩኝም። ችግሩን የማይነግሩኝ ከሆነ በቃ የራሳቸው ጉዳይ ነው ብዬ ነው የቀጠልኩ። እናቴም በቃ ከእናቴ ጋር ሁሌ ጸብ ነው ምናምን ምንም ነገር አይነግሩኝም። ግን በቃ አይሆንሽም ታይ ምናምን ነገር ነው የሚሉኝ። እኔ ደግሞ እሱ ላይ የማየው ደግሞ ጥሩ ነገር አለ ገባሽ? እነሱን ላምናቸው አልቻልኩም ማለት ነው በሰዓቱ። ከዛ እንደዚህ ደግሞ የመጀመሪያሽ ነው እንደዚህ አይነት ነገር ስትጀምሪ ማንንም ሰው አሰሚኝ በሰዓቱ። ከዛ እንደዚህ አይነት ነገር ውስጥ ሆኜ ልክ በቃ አንድ 8 ወር ምናምን ከልጁ ጋር ብሬ ከቆየው በኋላ ባለትዳር እንደሆነ አወቅኩኝ ማለት ነው። ያወቅኩት በራሴ መንገድ ነው። ማንም ሰው ነግሮኝ አይደለም። አጋጣሚ ሆኖ በቃ ሽማግሌ ምናምን ሊልክ ምናምን እየተዘጋጀ ባለበት ሰዓት የቤት ዕቃ ይገዛ ምናምን ባለንበት ሰዓት የሆነ ሰዓት ላይ በቃ የሆነ ሁኔታው ምናምን ደስ አላለኝም ምናምን። ከዛ በዚህ መሀል ሀውዬ የሆነ ሰዓት ልክ እናቴ ጋር እንደመጣሁኝ በጣም ያመኝ ስለነበረ ግዴታ የሆነ ሰዓት ላይ መስጊድ እንደዚህ ተራዊ እየተሰገደ መስጊድ ሄጄ ተራዊ እየተሰገደ እያለ ጣለኝ ማለት ነው። ከዛ ሲጥለኝ ምናምን እዛ የነበሩ ወጣቶች ቁርአን ቀሩልኝ ምናምን። ከዛ አባቴ እኔ ላይ ሲሂር እንዳሰራብኝና አባቴ ሚስቱ እናቱ ሆና እኔ ላይ ሲሂር እንዳሰሩብኝና በግራ እጄ ላይ ትከሻዬ ላይ እንዳሰሩብኝና በቃ ብዙ ነገር ነገሩኝ። በእርግጥ እኔ በዛ ሰዓት ምንም ማውቀው ነገር የለም። አብረውኝ የነበሩ ልጆች ናቸው የነገሩኝ። አብራኝ የነበረች የሰፈር ሴት ነበረች፣ ትልቅ ሴት ናት፣ የ3 ልጆች እናት ናት። እሷ ናት እንደዚህ የሚባል ሰው ምንሽ ነው ስትለኝ አባቴ ነው ስላት፣ በቃ ከእንደዚህ አይነት ሰው ከሰውየው ራቂ ምናምን ስትለኝ፣ ኧረ እኔ እኮ አግኝቼው አላውቅም ምናምን ስላት፣ ከዛ አይ እንደዚህ ተብሏል፣ ለማንኛውም ራስሽን ጠብቂ ምናምን ነገር አለችኝ ማለት ነው። ከዛ በጣም በቃ ሌላ ታሪክ ማለት ነው። ጭራሽም አልጠብቀው ነገር ምን አድርጊው በዚህ ልክ በቃ እንድታገባ አልፈልግም፣ በቃ ትዳር ይዛ እንድትኖር አልፈልግም፣ እንደዚህ እንደተንከራተተች እንድትኖር ነው የምፈልገው ምናምን ብሎ ነው ላይሽ ላይ እንትን ያለውና በቃ በቻልሽ መጠን ራስሽን ጠብቂ፣ ከሱ ራስሽን አገኝ ምናምን ነገር አለችኝ ማለት ነው። ለካ እኔ ከሱ ቤት እንደዛ እንዳልወጣ የሚፈልግበት ምክንያት ይሄ ነው ምናምን አልኩኝ ጭራሽ ማለት ነው። ከዛ ያው ልክ በቃ በዚህ ልጅ ምክንያት ደግሞ ባለትዳር እንደሆነ ያወቅኩት የሆነ ሰዓት ላይ እንደዚህ እያወራሁት ኢሞ ላይ በመሀል ሌላ ሰው ማውራት ጀመረ ማለት ነው ከኔ ጋራ። ከዛ እሱ የሚያወራኝ ነበር ይመስለኝ ስመልስ ምናምን። ከዛ ሚስቱ እንደሆነች አወቅኩኝ። ከዛ ነገረችኝ፣ ያለውን ነገር ነገረችኝ። በእርግጥ እኔ ተለያይተናል፣ አብረን አይደለንም፣ ግን ቢያንስ ከኔ ጋር ልጅ አለው። አንቺ ግን ገና ልጅ ነሽ ደግሞ እና እንደዚህ አይነት ነገር ውስጥ እንደኔ ባትገቢ ምናምን ነገር አለችኝ ማለት ነው። ከዛ እሺ በቃ አልኩኝና ምክንያቱም ከኔ በላይ እሷ ናት ልጅ ያላት። እንደዚህ አይነት ነገር ውስጥ እኔ መግባት አልፈልግም። እኔ ባለፍኩበት መንገድ ደግሞ የእሱ ልጅ እንድታልፍ አልፈልግም። ጭራሽ እንደዚህ አይነት ነገር ውስጥ መግባት አልፈልግም ብዬ ያንን ግንኙነት አቆምኩኝ ማለት ነው። ከዛ ጭራሽ አስቤው አላውቅም፣ ግን በቃ ቢያንስ ያለኝ አንድና አማራጭ ወደ አረብ ሀገር መሄድ ነው። በቃ ያለኝ አንድና አማራጭ እሱ ነው። በቃ ሌላ ምንም አይነት አማራጭ የለኝም። ከዛ ፕሮሰስ ጀመርኩኝ። በአንድ ወር ከ15 ቀን ውስጥ አለቀልኝ ፕሮሰሱ። ከዛ ልክ ወደዚህ ልመጣ ሲሰማ ጊዜ በሁለት ዓመት ሙሉ የት ነበርሽ ብሎ ያልጠየቀኝ ሰውዬ ደወለልኝና ይቅርታ ምናምን አለኝ ማለት ነው። በቃ ይቅርታ አድርጊልኝ፣ አጥፍቻለሁ፣ ለሁሉም ነገር ይቅርታ አድርጊልኝ ምናምን አለኝ ማለት ነው። እና ደግሞ በጣም አደጋ ምናምን እየበዛብኝ ነውና ልጅ ሀዝና አባህልሽ ተብያለሁ፣ ይቅርታ ካላደረግሽልኝ አለ። ከዛ እሺ በቃ ብዬ ያው ይቅርታ አደረኩለት ሳይሆን በቃ እኔ ችግር የለብኝም፣ እኔ አትድረስብኝ አልደርስብህም፣ በቃ አንተ የራስህን ኑሮ ኑር፣ እኔ የራሴን ኑሮ ኖራለሁ። እኔና ባንተ ማለት የአባትና ልጅነት ነገር ምን ነገር አይኖርም፣ ግን በቃ አትድረስብኝ ብዬ የራሴን ኑሮ መኖር ጀመርኩ። አቡያውን ወደ ሳውዲ ከመጣው 7 ወሬን ጨርሻውን 8ኛ ወሬን ጀምሬያለሁ። አልহামዱሊላህ በጣም ማለት ከትናንትና የተሻለ ቦታ ነው ያለሁት። ብዙ ነገር አድርጌያለሁ ለእናቴ ከመጀመሪያው የተሻለ በጣም ብዙ ነገር አድርጌያለሁ። ከዚህም በላይ አድርግላታለሁ ኢንሻአላህ። ግን አልহামዱሊላህ ስለ ሁሉም ነገር እና አሁን ያለሁበት ሁኔታ ይሄን ይመስላል። በጣም ጎበዝ ነሽ። ያንን ሁሉ መከራ አልፈሽ ዛሬ ላይ መድረስሽ ግን እናትሽን እንዳትረሺ እባክሽ። እናትሽን በደንብ እርጃት። አረ ደፋለሁ ግን ሀውዬ አሁን የከበደኝ ነገር ምን መሰለሽ ላይ ደረሰ
ወታደሩ ወንድምሽ እዛው ነው ያለው። 12ኛ ዓመት ምናምን ሊሆነው ነው አሁን። እዛው ነው ያለው። ካገለገለ እኮ መውጣት ይችላል። ካልፈለገ ለምን አይወጣም? ይችል ነበረ ግን በሰዓቱ ልክ 7 ዓመት ሲሆነው ጊዜ ያ ጦርነት ምናምን ተነሳና በዛው እዛ ገባው ማለት ነው። እዛ ደግሞ ታግቶ 3 ወር ምናምን ቆይቶ ስለነበረ የወጣው ሊወጣ አልቻለም። እና ደግሞ መካኒክም ስለሆነ ምናምን እንዲወጣ አይፈልጉም። ቤተሰብ ራሱ ፍቃድ የሚገርምሽ ያው ከኔ ጋር አሁን ከሄደ ጀምሮ ታይተን አናውቅም። ከቤተሰብ ጋር ጭራሽ መጥቶ አያውቅም፣ አይፈቅዱለትም። ኦኬ ከዛ በኋላ ግዳጅ ስለሆነ የሚገባው አይፈቀድለትም፣ አይመጣም። እህትሽ በስልክ ምናምን ነው እንጂ አባት እናትሽ ከሶስተኛ ባሏ የምትወልደው እህትሽ እሷ ደግሞ ሚኒስትሪ ተፈትና ነበረ። ባባናት አይደለም እናቴ ጋር ነው ያለችው። ግን ሚኒስትሪ ተፈትና ነበረ ያለፈው አመት 2017 ላይ። ከዛ መስከረም አካባቢ እሷን ሚኒስትሪ ውጤቷን 600 ብር የሚገርምሽ 600 ብር ሚኒስትሪ ውጤቷን የምናወጣበት 600 ብር አጣን ማለት ነው። ወላሂ ትምህርቷን አቋረጠች። 9ኛ ክፍል ነበረች ዘንድሮ ማለት ነው። ትምህርቷን አቋረጠች። እኔ ከዚህ በኋላ ከዛ ትምህርቴን አቋርጬ አሁን መማር አልፈልግም፣ በቃ ወደዛ ነው መምጣት የምፈልገዋለች። አሁን ፓስፖርት እያወጣች ነው፣ ወደዚህ እመጣለሁ ብላ እምቢ አለች። አልማርም ብላ ማለት ነው። አሁን ጓደኞቼ ጥለውኝ አልፈው አሁን አንቺ አልማርም አለች። አሁን ላይ ግን ምን መሰለሽ በቃ ሰው ማመን አልችልም። በቃ ትዳር መያዝ በጣም ነው የሚያስፈራኝ፣ በጣም ከምልሽ በላይ ማለት ነው። በጣም በቃ ሰው ጭራሽ ነው ማለም ነው ጭራሽ ማለት ነው። የሆነ ሰው ስቀርብ በቃ እንደምለያይ እያሰብኩኝ ስለሆነ የምቀርበው ከዛ ሰው ጋር አልቆይም ማለት ነው። እና በጣም ሰው መቅረብ የምፈራው በጣም በሁሉም ነገር ቁጥብ ነኝ በጣም ማለት ነው። ሰው ስቀርብም ቁጥብ ነኝ። የሴትም የወንድም ጓደኛ ምናምን የለኝም። በቃ ስልኬ ላይ ከደወሉ እናትና እህቴ ናቸው፣ ወንድሜ በቃ ከዛ ውጪ ሌላ ሰው የለም። በጣም ነው የምጠነቀቀው እና በዚህ ጉዳይ ላይ የሆነ ነገር በይ። ግን ምን ያደርግልሻል ወንድ? አሁን አንቺ ስንት ችግር አይ ወንድ ሳይሆን ማለት ነው ወንድ ሳይሆን አይ እኔም አሁን የራሴ የምለው ነገር እስከሚኖረኝ ድረስ እንደዚህ አይነት ነገር አላስብም። ግን አሁን ትኩረትሽ ምናምን እፈራለሁ። በቃ በጣም አትቅረቢ። ምንም አያደርግልሽም ሰው ትርፍ ሰዓት የሚያስተምር ነገር የወደፊቱ ወደፊት ይደርሳል። አሁን ለፊቱ ማግባቴ ምናምን አይቀርም። ይዛኔ እንዴት ሆናለሁ? ፈጣሪ በጻፈው ሰዓት ይደርሳል ማሬ፣ በጻፈው ሰዓት ይደርሳል። አሁን አንቺ ችግርሽ ገንዘብ ነው። ገንዘብ ያዢ፣ እናትሽን እርጂ። እህትሽ አረብ ሀገር ከምትመጣ አንቺ አግዣትና ዩኒቨርሲቲዋን ትቀጥል ትማር። መሀይም በዛ እኮ እንዳለ መሀይም ሆነን እኮ እንዳለ ትምህርት አቋርጠን አረብ ሀገር እየመጣን ማለት ያው ያለ ፍላጎቷ የሚረዳት ስላጣች የሚከፈላት አይደል እንዲያቆመችው። ስለዚህ አሁን አንቺ አረብ ሀገር መተሻል። አዎ አንቺ አረብ ሀገር መተሻል። ስለዚህ አንቺ አግዣት። አንቺ ታላቋ መስዋዕት የሆንሽው አንሱ እንደገና እሷም እኔ እኮ አሁን ይኸውልሽ ሀያ ቤዝ መጀመሪያ ውስጥ ነኝ፣ ግን ደከመኝ። እኔ አሁን እዚህ ብዙ መቆየት አልፈልግም። ትንሽ ሰራርቼ ምናምን ከመጣሻም ሰባት አይደለም የምልሽ ከመጀመሪያው ጀምሮ ያለው ነገር ምናምን ደከመኝ። አሁን ለራሴ ምን ፈልጋለሁ ስልሽ በቃ የሆነ እኔ ልጅነቴንም እንደ ልጅ አልኖርኩም። እናትሽ የሁሉ መስዋዕት ከፍላለሽ ምንም ሳታረጊላት ለራሴ መኖር ፈልጋለሁ። ገና በራለሁ ግን እህቴ በራሷ እንድትቆም ነው የምፈልገው። ሀቡ እህቴ በራሷ እንድትቆም ነው የምፈልገው። እኔ እንትን እንድላት አልፈልግም። ገባሽ? አሁን ራሱ ከኔ የሆነ ነገር ስለለመደች በቃ እንትን ነው የሆነ መስራት ምናምን አትፈልግም። አሁን 1 አመቷን ዝም ብላ ነው ያባከነችው። ገባሽ? እኔ ደግሞ እናቴማ በደንብ እንጂ መቼም ማልተዋት ናት እኮ። ግን ሌሎቹ ራሳቸው ይቻሉ። አሁን እኔ እንደዚህ ጥሬ ግሬ እዚህ እንደደረስኩ ማንም ሳያግዘኝ እዚህ እንደደረስኩ ያንን ለፍታ እንድታቅ ነው የምፈልገው እንጂ እኔ ማገዝ አልፈልግም ሳይሆን በምችለው አግዛታለሁ። ግን ብትማር ጥሩ ነበረ ግን አሁን እኔ እዚህ በብር ሰፖርት ማረጋት ከሆነ ምናምን ይበስባታል ጭራሽ ማለት ነው። ገባሽ? አሁን እዚህ እነሱ ተመችቶኝ እንዳለው ነው የሚያስቡት። ግን ያው የሆነ ነገር ያሳለፈ ሰው ካሁን እዚህ ተመችቶኝ አይደለም፣ ግን ይሻላል መጀመሪያ ከነበርኩበት ነገር። ቢያንስ ራሴ ደሞዝ አለኝ ምናምን። ከዛ ሲጀምር እዚህ ራሱ መጥቼ ምን እንዳለኝ ታውቂያለሽ? አባቴ ሀቡ ታያለሽ በአንድ ዶሮ አገሯን ተሰብራ ትመጣልሻለች፣ ጠብቂ ከፎቅ ላይ ወድቃለች ትመጣለች ነው ያላት ለእናቴ ደውለው ማለት ነው። አው ግን ያው ተከመረት ነገር ነገ እሷ ትሄዳለች ምናምን እያለ ማለት ነው። በቃ የአባትሽን ነገር ሰዓታት ሰማንሽ እርሹ በቃ እሱ አለፈ ተመስገን። ከእጅ ወጥተሻል። አሁን ራስሽን ችለሻል። የራስሽ ደሞዝተኛ ነሽ። አልሐምዱሊላህ ማንም አያዝሽም ከዚህ በኋላ በራስሽ ገቢ ስለምትተዳደሪ። ታይ ወርሹ እሱን ከነምፈጠሩና ከቻልሽ ታናሽሽን ረድተሻል ብትማር እሷ እንኳን ብትማር ጥሩ ነው። የትምህርቷን ብቻ ብትከፊላትና ትምህርቷ ላይ ትኩረት አድርጋ በዛ ሰፖርት አድርጋታለሁ። ችግር የለብኝም እኮ ግን እሷ ፍላጎቱ የላትም። በቃ ውስጧ ምንም የመማር ነገር ጭራሽ የለባትም። አትፈልግም። ለኔ ድሉም ሰጭኛልሽ መከሪን ብለሽኝ ጠይቀሽኝ አይደል?
ከቻልሽ አንቺ እህትሽን ታናሽ እህትሽን ሰፖርት ብታረጊያት በትምህርቷና ትምህርቷን ብትማር እሷም እንዳንቺ አረብ ሀገር ከምትመጣ ሁለታችሁም አንድ አይነት ከምትሆኑ ለእናትሽ አትሊስት አንድ የተማረች አንድ ያልተማረች ልጅ ብትኖራት ጥሩ ነው። ወንዱም ትምህርቱን አቋርጦ ውትድርና ገብቷል። ስለዚህ እናትሽ 3 ልጆች ወልዳ እንዲህ ተሰቃይታ አሳድጋ ብኩን ከምትሆኑ አንዳችሁ ብትማሩ ከቤት ውስጥ አንድ እንኳን እና ብታግዣት እና ታናሽሽ ብትማር ብትመክሪያት አንቺ እንደገና ደግሞ ገንዘብሽን ያዢ ዘለሽ ትዳር እንዳትይ ወንድ እንዳያምርሽ። አሁን ስለ ሪሌሽንሽፕ የምታስቢበት ሰዓት አይደለም። በስንት መከራ የሁሉ ስቃይ አይተሽ በእንጀራ አባት በአባት በስንት ሰው ተበድለሽ እዚህ ደርሰሽ ዛሬ ላይ አንቺ ገንዘብ መያዝ እንጂ ሊታይሽ የሚገባው ሪሌሽንሽፕ ጓደኛ ገለመሌ ሊያምርሽ አይገባም። ጥርስሽን ነክሰሽ አንገትሽን ደፍተሽ ሰርተሽ ገንዘብ ይዘሽ ሀብታም ሆነሽ ሀገርሽ ገብተሽ የፈለግሽውን መርጠሽ ታገቢያለሽ። የፈለግሽውን ህይወት መኖር ትችያለሽ። ወልደሽ ደግመሽ አትሰደጅም። ገባሽ? እንዳለ ወልዶ የተሰደደ ነው ያለው እና ከምንሰማው ታሪክ ልንማር ይገባል። እሷ አንቺም ቸኩለሽ ቶሎ ትዳር ብለሽ ገብተሽ ነገ ወልደሽ ልጅ ለአባት ጥለሽ ወይ ለሆነ ሰው ጥለሽ ከምትሰደጂ ዛሬ ላይ ተመስገን ሳታገቢ ሳትወልጂ አረብ ሀገር መተሻል። ብልጥ ሆነሽ ሰርተሽ ገንዘብ ይዘሽ አገርሽ መግባት ያለብሽ የራስሽ የሆነ ቤት እና የራስሽ የሆነ ስራ የምትከፍቺበት ገንዘብ ሲኖርሽ አገርሽ ገብተሽ በራስሽ ቤት እየኖርሽ በራስሽ ስራ እየሰራሽ የዛን የፈለግሽውን ታገቢያለሽ። ቢጠግብ ፈተሹ ልጅሽን ራስሽ በኩራት ታሳድጊያለሽ። ልጅ ጥለሽ ስደት አትመጭም። ትዳሩ ባይሳካ ልጅ ጥለሽ አትሰደጅም። ገባሽ? ስለዚህ አሁን ብልጥ ሆነሽ ሰርተሽ ገንዘብ መያዝ ላይ ነው። ለእናትሽ ደጎም ማርጊያት የሆነ ሰዓት ላይ ላኪላት ለእናትሽ። በተረፈ ቁጥብ አርገሽ ገንዘብሽን ይዘሽ ሀብታሙኝ። አሁን አንቺ እድል ላይ ነው ያለሽው። አላገባሽም፣ አልወለድሽም። ሰው መለወጥ የሚችለው ሳያገባ ሳይወልድ ነው። ስለዚህ ሲንግል ነሽ። አሁን ሪሌሽንሽፕ ሰው እንዴት ልቅረብ ምናምን ሰው ምን ያደርግልሻል? ሰው ፈልገሽ ነው የተሰደድሽው። ገንዘብ ፈልገሽ ነው የተሰደድሽው። ስለዚህ ገንዘብ ያዥ። ሰው በዚህ ሰዓት ሰው እንዴት ልቅረብ ሳይሆን ማለት ያለበት ገንዘብ እንዴት ልያዝ ነው ማለት ያለበት። ሁሉም ሰው እኩል። ለምን ሁላችንም የተሰደድነው ገንዘብ ፈልገን እንጂ ጓደኛ ፈልገን ሰው ፈልገን አይደለም። ስለዚህ እጅሽ ላይ ያለውን እድልሽን ተጠቀሚበት። ይሄ ነው ምክሬ። እኔ እናት እናመሰግናለን። ታሪክ ስለተከታተልሽን። እሺ እና አንድ ነገር መናገር እችላለሁ? ይቻላል ማሪ። እሺ በዚህ አጋጣሚ ማለት ነው እንትን መጀመሪያ ላስፈቅድሽ ማለቴ የእናቴ እናት በህይወት አለች። ያለችበት አካባቢ ያው ነግረውኝ አውቀዋለሁ እና እዛ አካባቢ ያላችሁ ሰዎች ስሟ ሙሉ ስሟ ፎቶ ምናምን የለኝም። ከጠፋች 30 ዓመት ይሆናታል። ግን ያው ልጆች ምናምን አሏት ምናምን የሚባል ወሬ አለ። ባሌ ሮቤ መስጊዱ አካባቢ ነው የምትኖረው ይባላል። ስሟ ደግሞ ሮማን ደምሴ ትባላለች። እና እዛ አካባቢ ያላችሁ ሰዎች እባካችሁ ወይ በቃ የሆነ የምታውቁት ነገር ካለ ኢንፎርሜሽን የምታውቁት ነገር ካለ እባካችሁ። ያለ ፎቶ እንኳን ሰው ማግኘት ያለ ፎቶ ትንሽ ከባድ ነው። ግን በስምና በአካባቢ የምታውቋት ካላችሁ ሮማን ደምሴ ባሌ ሮቤ መስጊዱ አካባቢ ሮማን ደምሴ የሚባሉ ሴትዮ ካወቃችሁ ሀያቷ ናቸው። እሺ አብዬ በጣም ነው የማመሰግነው። በጣም ማለት ነው ያው 2 ዓመት ምናምን ሆኖኛል አንቺ ስትከታተልሽ ብዙ ነገር ተምሬያለሁ ካንቺ በጣም ብዙ ነገር ማለት ነው።